እህቷ ያንን የተናቀ ገበሬ ለማግባት ወደ መንደሩ ስትሰደድ እሷ ግን የእህቷ መሆን የነበረበትን ባለጸጋ በማግባቷ በታላቅ ኩራት አሾፈችባት። የኔ ህይወት በከተማና በድሎት ያንቺ ደግሞ በጭቃና በድህነት ነው ስትል አጣጣለቻት። ነገር ግን በድል አድራጊነት ስትሳለቅ የነበረችው ኬቻ ያጣጣለችው ድሃ ገበሬ በስተጀርባ የደበቀውን እውነተኛ ማንነት ስታውቅ ምን ትል ይሆን? እናታቸው ከመሞቷ በፊት ልጆቿ የሚያገቡትን ሰው እንዴት ልትመርጥላቸው ቻለች? በቤተሰብ ግፍ የተገፋችው ቺዮማስ በመንደሩ ህይወት ውስጥ ምን አይነት ያልተጠበቀ ተአምር ይጠብቃት ይሆን? በመጨረሻስ ማን ነው በውርደት የሚሸኘው? ክህደት፣ ምቀኝነትና እውነተኛ ሀብት የተጋጩበትን ይህንን አስገራሚ የቤተሰብ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁ እንደሆነ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። ሁሉ ጊዜም ለምትሰጡን ሐሳብ፣ አስተያየት፣ ለምታበረታቱን ሁሉ ከልብ እናመሰግናለን። ታሪኩ ለብዙ ሰዎች እንዲደርስና አንዲት የደግነት ተግባር ትልቅ ዋጋ አላት ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። እንደዚህ አይነት ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ የደወል ምልክቱን ተጫኑ። አሁን ወደ ታሪካችን እንመለስ። ወይዘሮ ኦኮሮ ከመሞታቸው በፊት ለሴት ልጆቻቸው 2 ቃል ገብተው ነበር። አንደኛዋ ልጅ በከተማ ውስጥ ሀብታምና የተከበረ በሆነው በባሎንግ ቤተሰብ ውስጥ ትገባለች። ሌላኛዋ ደግሞ ገና በማለዷ ተወልዳ ሳለ የህፃን ኬቺን ህይወት በአንድ ወቅት ካዳነች የገጠር ሴት ልጅ ጋር ትጋባለች። አመታት አለፉ። እናታቸውም ሞተች። ግን ቃለ መሐላዎቹ እንደጸኑ ቀሩ። አንድ ምሽት አቶ ኦኮሮ የመጀመሪያ ልጃቸውን ቺዮማን ወደ ክፍላቸው ጠሩ። ቺዮማ የ26 ዓመት ወጣት፣ ጸጥተኛ፣ ደግና ህመምን ያለ ጩኸት የመዋጥ ልምድ ያላት ነበረች። እናቷ ከሞተች ጀምሮ ይበልጥ ጸጥተኛ ሆና ነበር። ወደ ክፍሉ ስትገባ አባቷ ቁም ነገረኛ ይመስል ነበር። እናትሽ ስለገባችሁ 2 የጋብቻ ቃል ኪዳኖች ታውቂያለሽ አይደል ቺዮማ አላት። አዎ አባዬ፣ በባሎንግ ቤተሰብ ውስጥ እንድትገቢ ወስኛለሁ። ኬቺ የገጠሩን ሰው ታገባለች። ቺዮማ በመገረም አየችው። ስለ ሀብት ስለሚያሳስባት ሳይሆን ኬቺ መቼም እንደማትቀበለው ስለምታውቅ ነበር። እሷ መናገር ከመጀመሯ በፊት በሩ ተከፈተ። ኬቺ ገባች። ኬቺ የ24 ዓመት ወጣት፣ ቆንጆና ኩሩ፣ ሲበዛ ምላሰኛ ነበረች። ክፍሉን የሚሞላ አይነት መገኘት ነበራት እና ሁልጊዜም በጥሩ መንገድ አልነበረም። ቺዮማ ለምን ብቻዋን ተጠራች ስትል ጠየቀች። አቶ ኦኮሮ አዩት። በትክክለኛው ሰዓት መጣሽ ኬቺ፣ የጋብቻ እቅዶቹን እያብራራው ነበር። ኬቺ እጆቿን አጣመረች። ምን አይነት እቅዶች? ቺዮማን የባሎገን ቤተሰብ ይወስዳታል፣ አንቺ ደግሞ ገበሬውን ታገቢያለሽ። ኬቺ አፈጠጠችበት። ከዚያም ሳቀች። አባዬ መቼስ እየቀለድክ መሆን አለበት። አይደለም ልጄ። ፊቷ ወዲያውኑ ተለወጠ። በፍጹም አይሆንም። እኔ ወደ ገጠር ስላክ ቺዮማ ሀብታም የምታገባበት ምንም አይነት መንገድ የለም። አቶ ኦኮሮ ፊታቸውን አጨማደዱ። አነጋገርሽን አስተካኪ። እንዴት ነው ማስተካክለው? እኔን ወደ ድህነት ልትጥለኝ እና ደግሞ ለቺዮማ የተሻለ ህይወት ልትሰጣት ትፈልጋለህ? ይህ ስለ ተሻለ ህይወት አይደለም። ያ የገጠር ቃል ኪዳን የተገባው በአንቺ ምክንያት ነው። ያቺ ሴት እንድትተርፊ የረዳጃት ልጅ አንቺ ነበርሽ። እናትሽ መቼም ይሄን አልረሳችሁም። ኬቺ መራራ ሳቅ ሳቀች። ስለዚህ አንዲት የገጠር ሴት በህፃንነቴ ስለረዳችኝ አሁን ደሃ ገበሬ ማግባት አለብኝ ማለት ነው? የአቶ ኦኮሮ ፊት ተለወጠ። እንደዚህ አትናገሪ። ደግሞም የባሎገን ቤተሰቦች እንደሚታዩት ጥሩ አይደሉም። እዚያም የራሳቸው ችግር አለባቸው። ምን አይነት ችግር? አይሆንም ለማለት የሚያበቃ ችግር። ግን ኬቺ ከእንግዲህ እየሰማች አልነበረም። እኔ የማውቀው የባሎገን ቤተሰቦች ሀብታም መሆናቸውን ብቻ ነው። ደረጃ፣ ምቾትና ስም አላቸው። እኔ ሄጄ ስሰቃይ ቺዮማ ያንን ለምን ታገኛለች? ቺዮማ በመጨረሻም ተናገረች። ኬቺ ተረጋጊ። አባዬ ሊያስረዳሽ እየሞከረ ብቻ ነው። ከዚህ ውጪ ኬቺ አቋረጠቻት።
አንቺ ቀድሞውኑ በዚህ ነገር ተጠቃሚ ነሽ። ቺዮማ እንደገና ዝም አለች። አቶ ኦኮሮ ኬቺን በቁጣና በተስፋ መቁረጥ ተመለከቷት። ራስ ወዳድ እየሆንሽ ነው ኬቺ፣ አንተ ደግሞ ኢፍታዊ እየሆንክ ነው አባዬ። ኬቺ መለሰች። ሁልጊዜም ቺዮማን የበለጠ ትወዳታለህ። ያ እውነት አይደለም። እውነት ነው። ድምጿ ከፍ አለ። ከዚያም በድንገት ተለወጠ። ይበልጥ ቀዝቃዛ ሆነ። ምናልባት በዚህ መንገድ መሆኑ ይሻላል አለች። የባሉ ግን ቤተሰቦች ቺዮማ ልጅ መውለድ እንደማትችል ቢያውቁስ አሁንም ይፈልጓታል? ክፍሉ ጸጥ አለ። ቺዮማ ቃላቱ እንደ ድንጋይ ሲመታት ተሰማት። አቶ ኦኮሮ ወዲያውኑ ቆሙ። ኬቺ ግን ቀጠለች። ሁላችሁም ያልተለመደ ነገር የተናገርኩ ይመስል እያያችሁኝ ነው። እውነቱ ግን ይሄ ነው። ለማንኛውም ወንድ ልጅ መስጠት አትችልም። ታዲያ ለምን እናስመስላለን? ቺዮማ ቀስ ብላ አየቻት። በደረቷ ውስጥ ያለው ህመም አሮጌ ነበር፣ ግን አንድ ሰው በነካው ቁጥር አሁንም ያማታል። ከዓመታት በፊት ኬቺ በአስራዎቹ ዕድሜ ላይ ያለች በጽኑ ታማ ነበር። ከፍተኛ ደም መፍሰስና ድንጋጤ ነበር። እናታቸው ቀድሞውኑ ሞታ ነበር። አባታቸውም ርቆ ነበር። እህቷን እንዲያድኑላት ሐኪሞችን እየለመነች በሆስፒታል ውስጥ የምትሯሯጠው ቺዮማ ነበረች። በዚያ ቀውስ መካከል ቺዮማ እየባሰ የሄደውን የራሷን የሆድ ህመም ችላለች። የራሷን አካል ሙሉ በሙሉ ችላ በማለት ያላትን ጥቂት ገንዘብ ለኬቺ ሕክምና መጠቀም ነበረባት። ከዚያ አንድ ቀን ከሰዓት በኋላ ነገሩ እየተባባሰ ሄደ። ከዚያም ወደቀች። የተከተለው ነገር ሰውነቷን ክፉኛ ጎዳው። ከሕክምናውና በኋላ ላይ ከመጡት ችግሮች በኋላ ሐኪሞቹ መቼም ልጅ እንደማትወልድ ነገሯት። ኬቺ ያንን ታውቅ ነበር። ለምን እንደሆነም ታውቅ ነበር። ቢሆንም እዚያ ቆማ በሷ ላይ ተጠቀመችበት። ቺዮማ ስትናገር ድምጿ ዝቅ ያለ ነበር። ያንን በቀላሉ ነው የተናገርሽው። ኬቺ አገጯን አነሳች። ውሸት ነው? አቶ ኦኮሮ ወደ በሩ ጠቆሙ። አሁኑኑ ከዚህ ክፍል ውጪ። ኬቺ ግን አልተንቀሳቀሰችም። አልወጣም። አንተ እስክትቀይረው ድረስ አልወጣም። ቺዮማ ወደ ገጠር መሄድ አለባት። እኔ ታው ባሎገንን አገባለሁ። ያ እሱን በስም የጠራችበት የመጀመሪያ ጊዜ ነበር። የባሎገን ቤተሰብ ልጅ፣ በልቧ ቀድማ የመረጠችው ባለጸጋ ሰው። አቶ ኦኮሮ ራሳቸውን ነቀነቁ። አይሆንም። ኬቺ እንደገና ሳቀች፣ ግን በውስጡ ምንም አይነት ደስታ አልነበረውም። አባዬ፣ ይህ ፍትሃዊ አይደለም። ደግሞ ኬቺ በመንገዴ ላይ ስትቆም ይህ የመጀመሪያዋ አይደለም አለች ቺዮማ። ኬቺ ፊቷን አኮሳተረች። ምን ማለትሽ ነው? ቺዮማ ወደሷ ዞረች። ንጹህ ለመምሰል ትፈልጊያለሽ? በሁለተኛ ደረጃ ትምህርት ቤት ስለነበረው ፎላስ። የቺዮማ ፊት ተለወጠ። አቶ ኦኮሮ ግራ ተጋቡ። ፎላ ማን ነው? ኬቺ ከመመለሷ በፊት ቺዮማ ተናገረች። እኔን ይወደኝ የነበረ ልጅ ነው። ኬቺ ምንም አላለችም። ቺዮማ ቀጥታ አየቻት። ከመማሪያ ክፍል በኋላ ይጠብቀኝ ነበር። ከዚያም በድንገት እኔን ማነጋገር አቆመ እና አንቺን መከተል ጀመረ። በኋላ እንደሰማሁት እኔ ኩሩ እንደሆንኩና ሌላ ሰው ያየው እንደሆነ ነግረሹ ነበር። ኬቺ ትከሻዋን ሰበቀች። እሱ ደረጃ ይወድ ነበር። እኔ የተሻለ አማራጭ ብቻ ነው የሰጠሁት። ቺዮማ የደረቀ ሳቅ ሳቀች። ስለዚህ እውነት ነበር። ኬቺ እጆቿን አጣመረች። ያ ከብዙ ጊዜ በፊት ነው። አዎ አለች ቺዮማ። አሁን ደግሞ ያንኑ ነገር እንደገና እያደረግሽ ነው ኬቺ። አቶ ኦኮሮ ልጆቹ በፊታቸው በሚናገሩት ነገር አፈሩ። ነገር ግን ኬቺ ይበልጥ ግትር ሆነች። አንድ ነገር ከፈለኩ ወስዷለሁ። ህይወት የምትሰራው በዚህ መንገድ ነው። ከዚያም ማንም ሊያስቆማት ከመቻሉ በፊት በአባታቸው አልጋ አጠገብ ባለው ትንሽ ጠረጴዛ ላይ ካለው ትሪ ላይ የፍራፍሬ መቁረጫ ቢላዋውን ጨበጠች። ኬቺ! ቺዮማ ጮኸች። አቶ ኦኮሮ ደነገጡ። ምን እያደረግሽ ነው? ያንን አስቀምጩ። የኬቺ አይኖች ረጥበው ነበር፣ ነገር ግን እጇ ይጸና ነበር። ታው ባሎገንን የማላገባው ከሆነ ራሴን በዚህ ገድላለሁ። የምሬን ነው ኬቺ፣ ይሄንን የማይረባ ነገር አቁሚ አላት አባቷ። ግን ድምፁ ተለውጦ ነበር። የምሬን ነው እያልኳችሁ ነው ጮኸች። እንደገና ቺዮማን ምረጥና ምን እንደሚፈጠር ታያለ። ቺዮማ በጥንቃቄ አንድ እርምጃ ወደፊት ሄደች። ኬቺ እባክሽን ተረጋጊ። ቺዮማ ወደኔ አትቅረቢ
አቶ ኦኮሮ ሁለቱንም እጆቻቸውን አነሱ። በመጀመሪያ ቢላዋውን አስቀምጪ አባዬ፣ መጀመሪያ ተናገር። ኬቺን ተመለከተ። ከዚያም ቺዮማን እና ቺዮማ ምን እንደሚፈጠር ቀድማ ታውቅ ነበር። እሱ እጅ ይሰጣል። ሁልጊዜም እንደዚያ ነው የሚያደርገው። ከረጅም ቆይታ በኋላ አቶ ኦኮሮ ተናገሩ። እሺ አሉ በቀስታ። ታው ባሉ ገንን ታገቢያለሽ። ኬቺ ወዲያውኑ ቢላዋውን አወረደች። ቺዮማ አባቷን አልተመለከተችም፣ መመልከት አልቻለችም። በውስጧ የሆነ ነገር ቀዝቅዟል። ከዚያም ራሷን አንስታ እህቷን አየቻት። አሸነፍሽ አይደል አለች። ኬቺም በዋን ጠረገች። ሊሆን የሚገባው እንደዛ ነው። ቺዮማ አንዴ ራሷን ነቀነቀች። አዎ እንደ ሁልጊዜው። ትንፋሿን ሳበች። እሺ ቀጥይና ታው ባሉ ገንን አግቢ፣ እኔም ወደ ገጠር እሄዳለሁ። አቶ ኦኮሮ በጥፋተኝነት ስሜት አዩአት። ቺዮማ ግን እንዲቀጥል አልፈለገችም። ኬቺን ፊት ለፊት ተመለከተቻት። የኔ መሆን የነበረበትን ስትወስጂ ይህ የመጀመሪያሽ አይደለም። ከዚህ በፊት አድርገሽዋል፣ አሁንም እያደረግሽው ነው። ስለዚህ ውሰጂው። የኬቺ ከንፈሮች በኩራት ተጣመሙ። የቺዮማ አይኖች በሷ ላይ እንደረገጡ ቀሩ። ግን በኋላ እንዳትጸጸቺበት። ኬቺ ሳቀች። ሀብትን በመምረጤ መቼም አልጸጸትም ቺዮማ። ቺዮማ ሌላ ምንም ነገር አላለችም። ዞር ብላ ክፍሉን ለቃ ብቻ ወጣች። በዚያ ምሽት በዝምታ እቃዋን አሸገች። ማንም አልረዳትም። ማንም ይቅርታ አልጠየቃትም። በጠዋቱ ለመሄድ ተዘጋጅታ ነበር። መኪናው ይዟት ሲወጣ ሙሉ መንገዱን በዝምታ ተቀመጠች። እሷ እንግዳ የሆነ ሰው ልታገባ ብቻ አልነበረም ሄደችው። እህቷ የበለጠ ስለፈለገች ተሰጥታ ነበር። ከረጅም ጉዞ በኋላ መኪናው ቆመ። ሹፌሩ ወደ ኋላ ዞረ። እመቤት፣ እዚህ ጋር ነው የማቆመው። ከፊት ያለው መንገድ በጣም መጥፎ ነው፣ መኪና አያልፍበትም። ቺዮማ ወደ ውጭ ተመለከተች። ከፊት ያለው መንገድ ወጣ ገባና ጠባብ ነበር። ላፍታ ዝም ብላ ተቀመጠች። ከዚያም ወረደች። ሻንጣዋ ከሚገባው በላይ የከበደ መሰላት። ልቧ ይበልጥ ተሰምቷት ነበር። በመንገዱ ዳር ቆማ ሳለ የአንዲት ሴት ድምጽ ጠራት። ቺዮማ መሆን አለብሽ። ዞር አለች። እዚያ የቆመችው ሴት በአምሳዎቹ መገባደጃ ላይ ያለች፣ በቀላል ሁኔታ የለበሰች፣ ደግ አይኖችና የተረጋጋ ፊት ያላት ነበረች። እኔ ፌዙኑ ነኝ አለች በሞቀ ስሜት። የኦሲታ እናት እማማ ፌዝ ልትይኝ ትችያለሽ። ቺዮማ በቀስታ ሰላምታ ሰጠቻት። እሺ እማማ ፌዝ ፈገግ አለች። ልጅ አሁንም ስራ ላይ ነው፣ በሰዓቱ ሊመጣ አልቻለም። ስለዚህ እኔ ራሴ ልቀበልሽ መጣው። ወዲያውኑ ሻንጣውን አስተዋለች። ይህ ነገር ይከብዳል። ቺዮማ ፈገግ ለማለት ሞከረች። ትንሽ ይከብዳል። እማማ ፌዝ ወዲያውኑ የቀረውን መንገድ ሻንጣቸውን እንዲሸከምላቸው የአካባቢውን ሞተር ሳይክል አዘጋጀች። መንገዱ ወጣ ገባ ነበር። ቺዮማ በዙሪያዋ ያለውን ቀላል ህይወታውን በግልጽ አየች። ትናንሽ እርሻዎች፣ የምርት ቅርጫቶች፣ ፍየሎች፣ ዶሮዎች፣ ተራ ግቢዎች እና ብዙ ክፍት መሬት። ሁሉም ነገር ኬቺ ከተዋጋችለት ህይወት በጣም የራቀ ይመስላል። ቤት ሲደርሱ ቺዮማ ቀድሞውኑ ቦታው ያልተመቻት መሰላት። ቤቱ ትንሽና ቀላል ነበር። ስለሱ ምንም የሚደንቅ ነገር አልነበረውም። እማማ ፌዝ የፊቷን መግለጫ አስተውላ በቀስታ ጌጠኛ አይደለም ግን ቤት ነው አለቻት። ቺዮማ ወዲያውኑ ራሷን ነቀነቀች። ይገባኛል እማማ ፌዝ። በውስጡ ቤቱ ንጹህና ጽዱ ነበር። እማማ ፌዝ እንደገና ወደሷ ዞረች። በጣም ከስተሻል አለቻት። ከመምጣትሽ በፊት ምግብ በልተሻል? ቺዮማ ራሷን ነቀነቀች። እሺ መጀመሪያ ተቀመጪ፣ የሆነ ነገር አዘጋጅልሻለሁ። ራስሽን ማጨናነቅ አያስፈልግሽም። እሺ መጀመሪያ ተቀመጪ፣ እኔ የሆነ ነገር አዘጋጅልሻለሁ። እማማ ፌዝ እባክሽን ራስሽን አታጨናንቂ። እንዴት አልጨነቅም? የልጄ ሚስት ወደ ቤቴ ተርባ መግባት አትችልም። እነዚያ ቃላት ቀላል ነበሩ፣ ግን ቺዮማን ነኳት። ተቀመጠች። እማማ ፌዝ ወዲያና ወዲህ ስትል በቅንነት ተናገረች። የገጠር ህይወት ቀላል አይደለም። በኋላ በእውነት መቋቋም እንደማትቺ ከተሰማሽ መናገር ትችያለሽ። ቺዮማ ቀናለች። በሴቲቱ ድምጽ ውስጥ ምንም አይነት ክፋት አልነበረም። ምንም አይነት ጫናም የለም። በቃ ቅንነት ብቻ።
ያ ቅንነት ደግሞ ሊሰብራት ተቃረበ። የምመለስበት ቦታ የለኝም አለች። እማማ ፌዝ ቆመች። ከዚያም አጠገቧ መታ ተቀመጠች። ልጄ አለች በቀስታ፣ ከዛሬ ጀምሮ ይህ ቤትሽ ነው። ቺዮማ አየቻትና በውስጧ የሆነ ነገር ሲለወጥ ተሰማት። ደስታ አልነበረም፣ ግን ከአባቷ ቤት ከወጣች በኋላ ለመጀመሪያ ጊዜ የሆነ ትንሽ ሙቀት ተሰማት እና ለዚያ ቅስፈት ያ በጣም በቂ ነበር። ቺዮማ አሁንም በትንሿ ሳሎን ውስጥ ተቀምጣ ሳለ በውጭ የእግር ኮቴ ድምጽ ሰማች። ከዚያም ከደጃፉ የአንድ ወንድ ድምጽ መጣ። እማዬ! እማማ ፌዝ ወዲያውኑ ዞረች። ኦሲታ መጣ? ቺዮማ ቀና ብላ አየችው። ደነገጠች። ወደ ውስጥ የገባው ሰው ለራሷ ካዘጋጀችው የተለየ ነበር። ረጅምና ጠንካራ ቁመና ያለው፣ የተረጋጋ አይኖችና ንጹህ ቆንጆ ፊት ያለው ሰው ነበር። የሸሚዙ እጅጌዎች በትንሹ ታጥፈዋል። ምንም እንኳን ከስራ የመጣ ቢመስልም ስለሱ ምንም አይነት ሻካራነት ወይም ቸልተኝነት አልነበረም። ጠንካራ፣ ጽዱና ራሱን የሚቆጣጠር ይመስላል። የማይጃጃል፣ የማይጮህ፣ ዝም ብሎ የሚማርክ አይነት ሰው። ለሰከንድ ቺዮማ መተንፈስ አቅቷት ነበር። ይህ ኦሲታ ነው፣ የገጠሩ ገበሬ። የኦሲታ አይኖች ወደሷ ዞሩ እና ፊቱ ወዲያውኑ ለሰለሰ። እንግዲህ ቺዮማ ማለት ይቺ ናት ማለት ነው አለ። እማማ ፌዝ ፈገግ አለች። አዎ፣ ከጥቂት ጊዜ በፊት ነው የደረሰችው። ኦሲታ ቀረብ አለ። ድምፁ ዝቅተኛና የተከበረ ነበር። ልቀበልሽ እዚያ ባለመገኘቴ ይቅርታ። ስራው ከጠበቅኩት በላይ አቆየኝ። ቺዮማ ወዲያውኑ ቆመች። ችግር የለውም። በትንሹ ራሱን ነቀነቀ። ቢሆንም እዚያ መገኘት ነበረብኝ። በድምፁ ውስጥ ትዕቢት አልነበረም፣ ተራ ይቅርታ ብቻ ነበር። ከዚያም ይዞት የነበረው ትንሽ ቦርሳ ውስጥ እጁን ሰደደ። የሆነ ነገር አምጥቼልሻለሁ አለ። ቺዮማ አይኖቿን አርገበገበች። ስጦታ? ወዲያውኑ ራሷን አዘጋጀች። በሐሳቧ ትንሽና እንደ ገጠር የሆነ ነገር ጠበቀች። ምናልባት ጨርቅ፣ ምናልባት ጫማ፣ ምናልባት እሱን ላለማስቀየም እንደወደደችው የምታስመስለው ነገር። ሳጥኑን በጥንቃቄ ተቀበለች። አመሰግናለሁ አለች። ክፈችው፣ እማማ ፌዝ በሞቀ ስሜት ጠየቋት። ቺዮማ ቀስ ብላ ከፈተችው። በውስጡ ያለውን ነገር ባየችበት ቅስፈት ግን ጣቶቿ ቆሙ። የወርቅ የእጅ አምባር ነበር። ተራ ወርቅ ሳይሆን በቃ እውነተኛ ወርቅ፣ የከበደና የሚያብረቀርቅ ውድ የሆነ ወርቅ። አይኖቿ ወደ ኦሲታ ፊት ቀና አሉ። ከዚያም ተመልሰው ወደ አምባሩ ወረዱ። ይህ ፈጽሞ ርካሽ ሊሆን አይችልም። ኦሲታ ዝምቷን ተመልክቶ ወዲያውኑ በተሳሳተ መንገድ ተረዳው። ምን ነው አልወደድሽውም እንዴ ሲል ጠየቃት። ዲዛይኑ ቀለል ያለ ይመስላል ብዬ ነበር፣ ግን ካልወደድሽው ችግር የለውም፣ ሌሎች አማራጮችንም አምጥቻለሁ። ቺዮማ ደነገጠች። ጭራሽ ሌሎች አማራጮችም አሉት? ሌላ አማራጭ ተናገረች። እሱ እንደ ተራ ነገር ራሱን ነቀነቀ። እማማ ፌዝ በቀስታ ሳቀችና ቆመች። ከዚያም ወደ መሳቢያው ሄደችና ከፍታው ሌላ ትንሽ ሳጥን አወጣች። ይሄንንም እስኪ ሞክሪው አላት። ቺዮማ አሁን በበለጠ ግራ መጋባት ተቀበለችው። ስትከፍተው ልታስጥለው ተቃረበች። በውስጡ የሮዝ አልማዝ ቁራጭ ነበር። ትንፋሿ ተቆራረጠ። በእርግጥ ስለ ጌጣጌጥ ብዙ አታውቅም፣ ግን የተራ ድንጋይ አለመሆኑን በትክክል ለማወቅ የሚያስችል ዕውቀት ነበራት። ብርሃኑን የሚስብበት መንገድ እንኳን ውድ ይመስል ነበር። ራሷን ቀስ ብላ አነሳች። እማማ ፌዝ ፈገግ ትል ነበር። ወርቅ ካልወደድሽ ምናልባት ያንን ልትወጁ ትችያለሽ። ቺዮማ ሁለቱንም አፈጠጠችባቸው። ከዚያም እንደገና ቀላል የሆነውን ክፍል ዙሪያውን ተመለከተች። አሮጌ ወንበሮች፣ ተራ ግድግዳዎች፣ ጸጥ ያለ የገጠር ቤት፣ ከዚያም ደግሞ ወርቅ፣ ከዚያም ሮዝ አልማዝ። ምንም የሚገጣጠም ነገር አልነበረም። ፈገግ ለማለት ሞከረች። ግራ መጋባቷ ግን ግልጽ ነበር። እኔ አልገባኝም። እማማ ፌዝና ኦሲታ እርስ በርሳቸው ተያዩ። ከዚያም ኦሲታ ተቀመጠና እሷም እንድትቀመጥ በቀስታ ምልክት ሰጣት። ቺዮማ ተቀመጠች። እማማ ፌዝም አጠገቧ ተቀመጠች። ኦሲታ መጀመሪያ ተናገረ። ድሆች እንሆናለን ብለሽ ጠብቀሽ ነበር። ቺዮማ ወዲያውኑ አፈረች። አይ እኔ ለማለት የፈለኩት ችግር የለውም አላት በርጋታ። አብዛኛው ሰው እንደዚያ ነው የሚያስበው።
እሱ የተናገረበት መንገድ እንድትተነፍስ አቀለላት። እማማ ፌዝም ፈገግ አለች። ይህ ቤት ብዙ ሰዎችን ያደናግራል። ቺዮማ ከእናትየው ወደ ልጁ እንደገና ተመለከተች። እኔ ገበሬዎች መስላችሁኝ ነበር። ነን አለ ኦሲታ። ያ ደግሞ ይበልጥ ግራ አጋባት። ራሷን መቆጣጠር ከመቻሏ በፊት ታዲያ እነዚህን እንዴት መግዛት ቻላችሁ? ጠየቀች። እማማ ፌዝ በጣም ትንሽ ነገር እንደምታስረዳ ሁሉ መለሰች። ልጄ ብዙ መሬት ያርሳል። ቺዮማ በትንሹ ራሷን ነቀነቀች። ምን ያህል መሬት? እማማ ፌዝ እጇን በቀስታ አወዛወዘች። 1 ወይም 2 ይዞታ አይደለም፣ ብዙ፣ በበርካታ ማህበረሰቦች ውስጥ። ኦሲታ ጨመረበት። እርሻ አንድ አካል ብቻ ነው። ቺዮማ አየችው። አንድ አካል? ራሱን ነቀነቀ። ከብቶችም አሉ፣ የአሳ እርባታ፣ አንዳንድ የቱሪዝም ፕሮጀክቶች፣ ሌሎች ጥቂት ኢንቨስትመንቶችም አሉ። ጥቂት ሌሎች ኢንቨስትመንቶችን ያን ያህል በቀላል ሁኔታ ስለተናገረው ቺዮማ ልትስቅ ተቃረበች። በምትኩ ግን በጥንቃቄ ጠየቀችው። ታዲያ ከእርሻ ምን ያህል ታገኛለህ? እንደ ገጠር ደረጃ ጥሩ የሆነ መጠነኛ የሆነ ነገር ጠበቀች። ኦሲታ ከመመለሱ በፊት ግን እማማ ፌዝ መለሰች። ከሰብሉ ብቻ በየዓመቱ በቢሊዮኖች። ቺዮማ ወደ እሷ ዞር ብላ አየቻት። ምን? በቢሊዮኖች? እማማ ፌዝ በሺዎች የሚቆጠር ገንዘብ የተናገረች ያህል ራሷን ነቀነቀች። ቺዮማ እናቱ እያጋነነች እንደሆነ ለማየት ወደ ኦሲታ ዞር አለች። ግን እሱም አላስተባበለም። እንደ ዓመቱ ይለያያል ብቻ አለ። ያ መልስ ነገሩን ይበልጥ አባባሰው። ቺዮማ ትንፋሽ አውጥታ ቀስ ብላ ወደ ኋላ ተደገፈች። ላፍታ ማንም አልተናገረም። ከዚያም ኦሲታ ከኪሱ ውስጥ የባንክ ካርድ አወጣ። ይሄንን ያዢ አላት። ቺዮማ ፊቷን አኮሳተረች። ለምን? ለምትፈልጊው ለማንኛውም ነገር፣ ለልብስ፣ ለመጸዳጃ ቤት ዕቃዎች፣ ለፈለግሽው ነገር መጠየቅ አያስፈልግሽም። ካርዱን ከፊቱ አስቀመጠው። ቺዮማ ፈጠጠችበት። ሙሉ በሙሉ ቀኑ ቀድሞውኑ እንደ ህልም ሆኖባታል። ይህ ደግሞ በላዩ ላይ ተጨመረ። ገና ምንም አልገዛውም አለች። ትገዣለሽ? እማማ ፌዝ መለሰች። አሁን አዲስ ቦታ ላይ ነሽ። የሚያስፈልጉሽ ነገሮች መኖራቸው አይቀርም። ቺዮማ መነታች። ከዚያም ካርዱን ወሰደችው። ቢሆንም ግን ምቾት ያልተሰማት ትመስል ነበር። ኦሲታም ያንን አስተዋለ። ምንድነው? ዝም ብዬ ያለ ጥንቃቄ ገንዘብ ማውጣት አልፈልግም። ደካማ ፈገግታ ፊቱ ላይ ታየ። እንግዲያውስ መጀመሪያ ሂሳቡን ይው። ቺዮማ እየቀለደ መሰላት። ግን እሱም ሆነ እናቱ ቁም ነገር ያላቸው ይመስሉ ነበር። ስለዚህ ስልኳን አውጥታ ከካርዱ ጋር የተገናኘውን አካውንት አየችና እንደገና ትንፋሿ ሊቆም ተቃረበ። እዚያ ውስጥ ያለው መጠን በጣም ከፍተኛ ስለነበር ለሰከንድ የተሳሳተ የቆጠረች መስሏት ነበር። እንደገና አየችው። አልተሳሳተችም፣ እውነተኛ ነበር። ቀስ ብላ ቀና አለች። ይህ እኮ በጣም ብዙ ነው። ኦሲታ በትንሹ ትከሻውን ሰበቀ። የአካውንት ትንሽ ነው። ቺዮማ አይኖቿን አርገበገበች። ካስፈለገሽ በኋላ ሌላ አስተላልፋለሁ አፈጠጠችበት። እማማ ፌዝ በደግነት ራሷን ነቀነቀች። ለምን በኋላ? አሁን ሚስት ስለሆነች ገንዘብህን እሷ ማስተዳደር አለባት። ቺዮማ ወዲያውኑ ወደሷ ዞረች። አይ ማማ፣ አስፈላጊ አይደለም። አስፈላጊ ነው አለች እማማ ፌዝ። ሊሆን የሚገባው በዚህ መንገድ ነው። ኦሲታ ሳያስብበት ራሱን ነቀነቀ። ትክክል ናት። ከዚያም በጣም በተረጋጋ ድምጽ ጨመረ። ሌሎች ካርዶችንም እሰጥሻለሁ። አንዳንዶቹ በቤት ውስጥ ናቸው። ጥቂቶቹን የሆነ ቦታ ጥያቸዋለሁ። ሳገኛቸው እሰጥሻለሁ። ቺዮማ ዝም ብላ አየችው። ጥቂቶቹን የሆነ ቦታ ጥያቸዋለሁ ሲል የሰማቸው አልመስልሽ አላት። ልክ መቁጠር እስኪያቅተው ድረስ በጣም ብዙ እንዳሉት ሁሉ ቢሊዮኖች እንደ ተራ ነገር የሆነ ቦታ ተጥለዋል። ካርዱን በአንድ እጇ ይዛ በማትረዳው ሁኔታ መካከል በድንገት በጣም ትንሽ እንደሆነች ተሰማት። በመጨረሻም በደረቷ ውስጥ ተቀምጦ የነበረውን ጥያቄ ጠየቀች። እንዲህ አይነት ገንዘብ ካላችሁ ቆይ ለምን እዚህ ትኖራላችሁ? ጥያቄው ቀጥተኛ ነበር፣ ግን አንዳቸውም አልተቀየሙም። ኦሲታ በትንሹ ወደ ኋላ ተደገፈ። አባቴ ይህንን ቤት ራሱ ነው የገነባው አለ። እያንዳንዱ ክፍል ለሱ የሆነ ትርጉም ነበረው።
ከሞተ በኋላ እናቴ ለመልቀቅ ፈቃደኛ አልሆነችም። እማማ ፌዝ በሐዘን ፈገግ አለች። አባት ይህንን ቤት በጣም ይወደው ነበር። ዝም ብዬ ጥዬው መሄድ አልቻልኩም። ኦሲታ ወደ እናቷ አየና እንደገና መናገር ጀመረ። እሷ አዲስ ቦታ አትፈልግም። እኔ ደግሞ እሷን እዚህ ብቻዋን ትቻት መሄድ አልወድም። ስለዚህ እዚህ ቆየው። በውስጡ ምንም ማሳያ አልነበረም። የተከበረ ለመምሰል የተደረገ ሙከራም የለም። እውነት ብቻ ነበር። ቺዮማ እንደገና ቤቱን ዙሪያውን ተመለከተች። ግን በዚህ ጊዜ በተለየ መንገድ አየችው። እንደ ድህነት ምልክት ሳይሆን እንደ ትውስታ ምልክት አየችው። እንደ ፍቅር ምልክት። ኦሲታ ቀጠለ። ሌላ ነገር ከፈለግሽ በአቅራቢያ አዲስ ቤት መገንባት እችላለሁ። ትልቅ ነገር፣ ይበልጥ ምቹ የሆነ። ቺዮማ አየችው። እንደገና ያው ቀላል አነጋገር ነበር። ቤት መገንባት ለአንድ ሰው የውሃ ጠርሙስ እንደመስጠት ያህል ነገር። ነገር ግን የነካት የቀረበው ነገር አይደለም፣ የቆየበት ምክንያት ነበር። የትም ለመኖር የሚያስችል ሀብት ነበረው። ማንኛውንም ነገር ለመገንባት የሚያስችል ኃይል ነበረው። ቢሆንም ግን በእናቱ ምክንያት በዚህ አሮጌ ቤት ውስጥ ቆይቷል። ያ ከወርቁ፣ ከሮዝ አልማዙ፣ ከገንዘቡም በላይ ነካት። በቀስታ ራሷን ነቀነቀች። ምንም አያስፈልግም። ኦሲታ የምሯን መሆኑን ለማረጋገጥ ፊቷን አጠና። እርግጠኛ ነሽ? ቺዮማ ራሷን ነቀነቀች። አዎ። እማማ ፌዝ በጸጥታ እርካታ ፈገግ አለች። በቺዮማ ውስጥ የሆነ ነገር ያኔ ለሰለሰ። ኦሲታን አይታ ከመገረም በላይ የሆነ ነገር ሲሰማት ይህ የመጀመሪያዋ ነበር። አክብሮት፣ እውነተኛ አክብሮት ነበር። ሀብታም ስለሆነ ሳይሆን ሀብቱን ስላላስጮኸ፣ ከእናቱ አጠገብ ስለቆየ፣ ስልጣን ኖሮትም አሁንም በለሰለሰ ሁኔታ ስለሚናገር። ወደዚያ ቤት ከገባች በኋላ ለመጀመሪያ ጊዜ ቺዮማ ምናልባት ህይወቷ አልተጠናቀቀም የሚል ስሜት ተሰማት። ምናልባት አቅጣጫውን ብቻ ቀይሮ ይሆናል። እማማ ፌዝ ቆሙ። ልሂድና ምግብ ላምጣ፣ እናንተ ሁለታችሁ ተነጋገሩ። ሳሎን ውስጥ ትታቸው ወጣች። ለጥቂት ሰኮንዶች ዝምታ ሰፈነ። ከዚያም ኦሲታ ቺዮማን ተመልክቶ በቀስታ አሁንም መሮጥ የምትፈልጊ ትመስያለሽ አላት። ቺዮማ አፍራ ወደ ታች ተመለከተች። እሱ አልሳቀባትም። ዛሬ ነገሮች እንደበዙብሽ አውቃለሁ አላት። ሁሉንም ነገር በአንዴ መረዳት የለብሽም። ቀስ ብላ ወደሱ ተመለከተች። ፊቱ የተረጋጋ ነበር፣ ድምጹም እንዲሁ የተረጋጋ ነበር እና በሆነ መንገድ ያ ነገሮችን አቀለለላት። ይሄንን ጨርሶ አልጠበቅኩም ነበር ስትል አመነች። አውቃለሁ። ሌላ አጭር ዝምታ አለፈ። ከዚያም ቺዮማ እንደገና አምባሩን፣ ከዚያም እሱን አየችው። በእውነት ታርሳለህ? ያ በመጨረሻም ፈገግ እንዲል አደረገው። አዎ አላት። በእውነት አርሳለሁ። ፈገግታው ፊቱን ሙሉ በሙሉ ለወጠው። ቺዮማ ወዲያውኑ ፊቷን አዞረች። እናም ለመጀመሪያ ጊዜ ራሷን ሳታስገድድ በገዛ ፊቷ ላይ ትንሽ ፈገግታ ሲመጣ አገኘችው። ያ ምሽት ከበሉ በኋላ ዝምታው እንደገና ተመለሰ። እማማ ፌዝ ቺዮማ የት መታጠብ እንደምትችልና እቃዎቿ የት እንደተቀመጡ አሳየቻት። ቤቱ አሁንም ተራ ነበር፣ ግን አሁን ቺዮማ በውስጡ ያለውን ክብካቤ አስተዋለች። ሁሉም ነገር እዚህ ንጹህ ነበር። ሁሉም ነገር የራሱ ቦታ ነበረው። ሌሊቱ ሲመጣ አዲስ ስጋት ወደ አይምሮዋ ገባ። መተኛት። እሷና ኦሲታ አሁን ተጋብተዋል። አዎ፣ ግን አሁንም እንግዶች ናቸው። እሱን በትክክል ያገኘችው ገና በዚያ ቀን ነበር። ከሱ ጋር ክፍል የመጋራቱ ሐሳብ ደረቷን አጠበበው። እሱ ምንም መጥፎ ነገር ስላደረገ ሳይሆን ሁሉም ነገር በጣም በፍጥነት እየሆነ ስለነበረ ነው። እማማ ፌዝ ከጥቂት ጊዜ በኋላ ወደ ክፍሏ ሄደች። ሁለቱን እንደገና ሳሎን ውስጥ ብቻቸውን ተወቻቸው። ቺዮማ ጉዳዩን እንዴት እንደምታነሳው እርግጠኛ ሳትሆን እጆቿን በጭኖቿ ላይ አድርጋ ተቀመጠች። ኦሲታ የሷን አለመመቸት አስተዋለ። ምንድነው? ጠየቃት። ቺዮማ መነታች። ከዚያም በቀስታ ስለ ዛሬ ምሽት አለች። እሱ ወዲያውኑ ተረዳ። ፊቱ ለሰለሰ። ላንቺ ብዬ በክፍሌ ውስጥ ያለውን የአልጋ አንሶላ ቀይሬያለሁ አላት። እዚያ መተኛት ትችያለሽ። ቺዮማ በፍጥነት ቀና ብላ አየችው። እሱም ቀጠለ። እውነተኛው ሰርጋችን እስኪሆን ድረስ እኔ ሌላ ቦታ አርፋለሁ። ምናልባት ያጎቴ ልጅ ቤት ወይም በአቅራቢያ ካሉ ሌሎች ቤቶች አንድ ውስጥ አድራለሁ።
ምቾት እንዲሰማሽ እፈልጋለሁ። ለጥቂት ጊዜ ቺዮማ ዝም ብላ ፈጠጠችበት። ለኔ ብለ ክፍልን እየለቀክ ነው? ኦሲታ በጥያቄው የተገረመ ይመስላል። አዎ። ምን እንደምትል አላወቀችም። ያ መልስ ከጠበቀችው በላይ ነካት። በአባቷ ቤት ውስጥ ብዙ ነገሮች ተገደው ነበር። ሰዎች ለሷ ይወስኑላትና እንድትለማመደው ይጠብቁ ነበር። ነገር ግን እዚህ ለጥቂት ሰዓታት ብቻ ያወቀችው ሰው ሳትለምነው ቦታ እየሰጣት ነበር። አመሰግናለሁ አለች በቀስታ። እሱ ዝም ብሎ ራሱን ነቀነቀ። ማረፍ አለብሽ፣ ዛሬ ረጅም ቀን ነበር። ጥቂት ቆይታ እማማ ፌዝ እንደገና ወጥተው ዝግጅቱን ሰሙ። ወዲያውኑ ፊታቸውን አኮሳተሩ። የትኛው ያጎት ልጅ ቤት ስትል ጠየቀች። ኦሲታ በተረጋጋ ሁኔታ መለሰ። ዛሬ ምሽት እዚህ አርፋለሁ አልኩኝ። በዚህ ሰዓት አለች። እናም እኩለ ሌሊት ላይ የአንድን ሰው በር ማንኳኳት ትፈልጋለህ? ችግር የለውም እማዬ፣ ችግር አለው። ኦሲታ ለማስረዳት ሞከረ፣ ግን እማማ ፌዝ አልሰማችም። ሌሊቱ ቀድሞውኑ ጨልሞ ነበር እና ከጎን መንገዶች አንዱ ከምሽቱ አጭር ዝናብ በኋላ ጭቃ ሆኖ ነበር። ስለመኝታ ዝግጅት ብላ ልጇ እንዲንከራተት መፍቀድ አልፈለገችም። በመጨረሻም ከብዙ ውዝግብ በኋላ በራሷ መንገድ ፈታችሁ። ሁለታችሁም ክፍሉን ትጠቀማላችሁ አለች በቁርጠኝነት። የእናንተ ክፍል ነው። አልጋው ለሁለት ይበቃል። ማንም አይሞትም። ኦሲታ ለመጀመሪያ ጊዜ አቅመ ቢስ መስሎ ታየ። እማዬ ግን እማማ ፌዝ ቀድሞውኑ ዞር ብለው ነበር። እኔ ልተኛ ነው፣ እንደ ትልቅ ሰው ተነጋገሩበት። እዚያው ትታቸው ሄደች። ለጥቂት ሰኮንዶች አንዳቸውም አልተናገሩም። ከዚያም ቺዮማ ከከፍተኛ ፍረት የተነሳ ላለመሳቅ እየሞከረች ወደ ታች ተመለከተች። ኦሲታ የደገላውን ጀርባ አሻሸ። ይቅርታ። ያ ትንሽ እንድትስቅ አደረጋት። አይ ያንተ ጥፋት አይደለም አያት እና ደካማ ፈገግታ የሱንም ከንፈሮች ነካ። ውጥረቱ ትንሽ ረገብ አለ። በመጨረሻም ወደ ክፍሉ ሲገቡ የቺዮማ ልብ እንደገና በፍጥነት መምታት ጀመረ። ክፍሉ ልክ እንደ ሌሎች ክፍሎች ንጹህና ቀላል ነበር። አልጋው በእርግጥም ለሁለት ሰዎች የሚበቃ ያህል ሰፊ ነበር። ነገር ግን ያግራ መጋባቱን አላቆመውም። ኦሲታ በሩ አጠገብ ቆሞ የውስጡን ወገን መውሰድ ትችያለሽ፣ እኔ በጠርዙ ላይ ሆናለሁ አላት። ቺዮማ በፍጥነት ራሷን ነቀነቀች። አንዴ ከተኙ በኋላ ትራስ አንስቶ በመካከላቸው አስቀመጠ። ያ እንደገና እንድትስቅ አደረጋት። ራስህን አታምንም እንዴ ስትል ጠየቀችው። ራሷን መቆጣጠር ከመቻሏ በፊት ቃላቶቹ በድንገት ስለወጡ ወዲያውኑ ፊቷ ቀላ። ኦሲታ አያት። ከዚያም በቀስታ ሳቀ። ራሴን አምናለሁ፣ ግን ዝም ብዬ የሆነ ነገር ለመሞከር እንደምፈልግ እንዳታስቢ ብዬ ነው። ቺዮማ ወደ ጣሪያው ዞረች። እኔ እየሞከርክ ነው አላልኩም። አዎ ሲል ተስማማ። ገና አሁን መገናኘታችንን አውቃለሁ። ለጥቂት ጊዜ በመካከላቸው ዝምታ ሰፈነ። ከዚያም በዝቅተኛ ድምጽ ጨመረ። ደግሞ አንቺም ችላ ለመባል የምትቀይ አይደለሽም። ቺዮማ ራሷን በፍጥነት ወደሷ ዞረች። ኦሲታ አሁን ድምጹን ከፍ አድርጎ ለመናገር እንዳልፈለገ ሁሉ ቀጥ ብሎ ወደፊት ይመለከት ነበር። ፊቷ ላይ ሙቀት ተሰማት። ጉሮሮውን ጠረገ። ማለቴ በጣም ቆንጆ ነሽ፣ ስለዚህ ጥንቃቄ ብናደርግ ይሻለናል። ቺዮማ ፊቷን መደበቅ ወይም መሳቅ እንዳለባት አላወቀችም። ባለፉት 2 ቀናት ግራ መጋባት ውስጥ ነበረች። ማንም ደግ ነገር አልተናገራትም። ህመም፣ ጫና፣ ጭቅጭቅና ለውጥ ብቻ ነበር። አሁን አጠገቧ ያለው የጸጥተኛ ሰው በድንገት በተለየ መንገድ ስለ ራሷ እንድታስብ እያደረጋት ነበር። ከጥቂት ቆይታ በኋላ አሁንም ፊቷን አዙራ ተናገረች። ቢያንስ ታማኝ ነህ። በጨለማ ውስጥ እንዲፈግግ አደረገው። አዎ ለመሆን ሞክራለሁ። እንደገና በዝምታ ተኙ። ክፍሉ ጸጥ ረጭ ያለ ነበር። ከጥቂት ደቂቃዎች በኋላ ኦሲታ ተናገረ። ቺዮማ እኔን መፍራት የለብሽም። ቃላቱ ቀላል ነበሩ፣ ግን በቀስታ ወደ ውስጧ ገቡ። እኔ አልፈራሁም መለሰች። ለጥቂት ጊዜ ዝም አለና ታዲያ ምን ሆነሽ ነው ሲል ጠየቀ። ቺዮማ ስለ ጉዳዩ አሰበች። ደክሞኛል አለች በመጨረሻም። ግራ ተጋብቻለሁ፣ ትንሽም አፍሬያለሁ። ለምን አፈርሽ? ትንፋሿን ዋጠች። ሁሉም ነገር በመጥፎ መንገድ ነው የሆነው። ልክ ከአንድ ህይወት ወደ ሌላ ህይወት እንደተገፋው ነው። ኦሲታ ምንም እንኳን ርቀቱን ቢጠብቅም
በትንሹ ወደሷ ዞር አለ። አንቺ ምንም ያጠፋሽው ነገር የለም። ደካማ ትንፋሽ አወጣች። ሁልጊዜ እንደዛ አይሰማኝም። ለመመለስ አልቸኮለም። በመጨረሻ ሲናገር ድምፁ የተረጋጋና የጸና ነበር። እንግዲያውስ ጊዜ ይውሰድ። እዚህ ማንም አያባርርሽም። ያ መስመር የሆነ ነገር አደረገባት። እዚህ ማንም አያባርርሽም። ቺዮማ አይኖቿን ጨፈነች። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ትንሽ ደህንነት ተሰማት። አጠገቧ ኦሲታ ዝም ብሎ ቆየ። ምንም እንኳን የእሷን ቅርበት፣ ለስላሳ ድምጿንና በሐዘን ውስጥ እንኳን የተሸከመችውን ጸጥ ያለ ውበት በጥልቀት ቢያስተውልም እያንዳንዱን አረፍተ ነገር የሌላውን የራሱን ክፍል በቁጥጥር ስር አዋለ። ይፈልጋት ነበር። አዎ፣ በሰውነት ውስጥ ደም ያለው ማንኛውም ወንድ ያስተውላታል። ነገር ግን ከዚያ በላይ የእሷን እምነት አብልጦ ይፈልገው ነበር። ያ በጣም አስፈላጊ ነው። ከጥቂት ቆይታ በኋላ ቺዮማ እንደገና ተናገረች። ሁልጊዜም እንደዚህ ነህ? እንዴት? የተረጋጋ በቀስታ ሳቀ። አይ ሁልጊዜም አይደለም። ምንም ሊያናውጥ የማይችል ትመስላለህ። አይ እሱ እንኳን እውነት አይደለም። አንዳንድ ነገሮች ያናውጡኛል። አይኖቿን በትንሹ ከፈተች። ምን አይነት ነገሮች? የምወዳቸውን ሰዎች የሚመለከቱ ነገሮች። ያ መልስ ከሷ ጋር ቀረ። አልመለሰችለትም። ግን በውስጧ የሆነ ነገር እንደገና ለሰለሰ። በአንዴ አይደለም፣ ሙሉ በሙሉም አይደለም፣ ግን በአልጋው ጫፍ ላይ እንዳለ እንግዳ ሰው እንዳይሰማት ለማድረግ ያህል በቂ ነበር። እንቅልፍ እስከሚመጣ ድረስ ክፍሉ ከእንግዲህ ውጥረት አልነበረውም። ሙቀትና ደህንነት ተሰማት። ቺዮማ በዚያ ቀላል ክፍል ውስጥ እንቅልፍ ሲወስዳት፣ ኬቺ በከተማ ውስጥ ራሷን ከፍ አድርጋ ወደ አዲሱ ህይወቷ እየገባች ነበር። ከታው ባሎገን ጋር ያደረገችው ሰርግ በድምቀት ተከናውኗል። መብራቶች፣ ውድ ልብሶች፣ ከፍተኛ ፈገግታዎችና ሰዎችን የሚያስደምም በቂ የህዝብ ትርኢት ነበር። ኬቺ በእያንዳንዱ ሰከንድ ተደስታ ነበር። እሷ እስከምታውቀው ድረስ አሸንፋለች። አሁን ወይዘሮ ባሎገን ሆናለች። ሀብታም ባል፣ ሀብታም ቤተሰብ፣ ሀብታም ስም አላት። ያ ብቻ ቺዮማን እንደገና እንዳሸነፈች እንዲሰማት አደረጋት። ወደ ባሎገን ቤት ስትገባ አድናቆትን ጠብቃ ነበር። እንደ ንግስት እንዲቀበሏት ጠብቃ ነበር። በቅንጦት የተሞላ ሙቀትን ጠብቃ ነበር። ያገኘችው ነገር ግን በተቀቡ ፊቶች ጀርባ የተደበቀ ቅዝቃዜ ነበር። ታው ባሎገን በቂ ቆንጆና ጥሩ ልብስ የለበሰ ነበር፣ ግን በውስጡ ምንም አይነት ለስላሴ አልነበረም። በሰርጉ ቀን እንኳን ከሷ ይልቅ ስለ ቁመናው የበለጠ ተጨንቆ ነበር። ሰዎች ሲያዩት ፈገግ ይላል። ካሜራዎች አቅራቢያ ሲሆኑም ይነካት ነበር። ግን አንዴ ብቻቸውን ሲሆኑ በውስጡ ያለው የሆነ ራቅ ያለ ነገር ሆነ። እናቱ ወይዘሮ ባሎገን ደግሞ የባሱ ነበሩ። እሳቸው ውብ፣ ኩሩና ንቁ አይን ያላቸው ነበሩ። ለኬቺ የሚሰጡት እያንዳንዱ ፈገግታ የተለማመዱት ይመስል ነበር። እያንዳንዱ ደግ ቃል የተሰላ ነበር። ሞቅ ያለ ለመምሰል ይሞክራሉ፣ ግን አይኖቻቸው ሁልጊዜም የሚያሰሉ ነበሩ። ቤቱ ራሱ ውብ ነበር፣ ግን በውስጡ ያለው አየር ሰላማዊ አልነበረም። አገልጋዮች በጥንቃቄ ይንቀሳቀሳሉ። ኬቺ ስትገባ ውይይቶች ድምጻቸው ዝቅ ይላል። ሰዎች በፍጥነት ፈገግ ይላሉ እና ከልባቸው አይደለም። በሁለተኛው ቀን ኬቺ ቀድሞውኑ ስንጥቆቹን ማስተዋል ጀመረች። ሂሳቦችን በሹክሹክታ ይወያዩ ነበር። አንድ የቤት ሰራተኛ በስልክ ላይ በጣም በነጻነት በመናገሩ ተባረረ። ታው የሚያብራራላቸውን አስጨናቂ ጥሪዎችን ይቀበል ነበር። እናቱ ስለ ኦኮሮ ቤተሰብ ንብረት፣ ስለ መሬት ሰነዶችና ስላሉ ገንዘቦች ቀጥተኛ ያልሆኑ ጥያቄዎችን ደጋግመው ይጠይቁ ነበር። ኬቺ ግን ሞኝ አልነበረችም። የሆነ ስህተት መኖሩን በፍጥነት ተረዳች። አንድ ምሽት ታውን በክፍላቸው ውስጥ ተጋፈጠችው። ሁሉም ነገር ደህና ነው ብለህ ነበር። ለምን እናት ስለ አባቴ ንብረቶች መጠየቃቸውን ይቀጥላሉ? ከረቫቱን እያላላ የነበረው ታው አንዳችም አላያትም። የተቀላቀላትን ቤተሰብ ለመርዳት እየሞከረች ነው። ኬቺ አይኖቿን አጠበበች። አትጫወትብኝ። ዞር አለ። ነገር ግን ፊቱ ላይ ቁጣ እንጂ ፍቅር አልነበረም። ማንም ባንቺ እየተጫወተ አይደለም። ኬቺ እጆቿን አጣመረች። ታዲያ ለምን በዚህ ቤት ውስጥ ያለ ሰው ሁሉ የሚያስመስል ይመስለኛል? ታው አጭር ሳቅ ሳቀ። ምክንያቱም ሁሉም ሰው እያስመሰለ ስለሆነ ነው። ያ መልስ ከጠበቀችው በላይ ክፉኛ መታት። አፈጠጠችበት። በክፍል ውስጥ ወዳለው ትንሽ መጠጥ ቤት ሄደ።
መጠጥ ቀዳና በቀስታ ተጎነጨ። ይህንን ህይወት በጣም ፈልገሽው ነበር አላት። እናም አሁን አግኝተሽዋል። ኬቺ አነጋገሩ አልተመቻትም። ያ ምን ማለት ነው? ልክ እንደሰማሹ ማለት ነው። ቀረብ አለች። ይህንን ጋብቻ አልፈለኩትም እያልክ ነው? ታው በብርጭቆ ላይ አያት። እያልኩ ያለሁት ጋብቻ ሁልጊዜ ስለ ፍቅር አይደለም ነው። የኬቺ ፊት ተለወጠ። ለመጀመሪያ ጊዜ እውነቱ ያለ ጌጥ ከፊቷ ቆመ። ይህ ጋብቻ ልውውጥ ነበር፣ ደረጃ ለደረጃ፣ ፍላጎት ለፍላጎት እና በዚህ ሁሉ ውስጥ የሆነ ቦታ ስግብግብነት ነበር። በታችኛው ፎቅ ወይዘሮ ባሉገን ምንም የተሻሉ አልነበሩም። ሰራተኞችን በቅዝቃዜ የበላይነት ይይዙ ነበር እና ኬቺ በዚህ አካባቢ በቀላሉ ተስማማች። ሻይ ዘግይታ ስላመጣች አንዲትን የቤት ሰራተኛ ሰደበች። ስለ አንዱ ሹፌር አነጋገር አጉረመረመች። በአንዲት የጽዳት ሰራተኛ ጫማ ተሳለቀችባት እና አንዳንዶች ወደ ቆንጆ ቤቶች እንዲገቡ ፈጽሞ መፈቀድ የለበትም አለች። እሷን ከማረም ይልቅ ወይዘሮ ባሉገን በትንሽ መንገዶች አበረታቷት። ቤተሰቡ እየሰመጠ ሊሆን ይችላል፣ ግን አሁንም ከሌሎች በላይ መስለው መታየትን ይወዱ ነበር እና ኬቺ እነሱን መቀላቀል ትወዳለች። ቢሆንም የጠበቀችውን አድናቆት መቼም ማግኘት አልቻለችም። በዚያ ቤት ውስጥ ያለ ማንም ሰው በእውነት አያከብራትም ነበር። ዝም ብለው ይመለከቷታል፣ ይለኳታል። ምን ይዛ ልትመጣ እንደምትችል ይጠብቁ ነበር። በመጀመሪያዎቹ ጥቂት ቀናት ማብቂያ ላይ ኬቺ ገንዘብ ብቻውን ቤትን ሞቅ እንደማያደርግ መረዳት ጀመረች። የባሉገን ቤተሰብ ዘይቤ ነበራቸው፣ ግን ሰላም አልነበራቸውም። ደረጃ ነበራቸው፣ ግን ደግነት አልነበራቸውም። ውድ ነገሮች ሁሉ ነበሯቸው፣ ልባቸው የደረቀ ነበር። እናም ለማግባት በጣም የታገለችለት ሰው ታው ፈጽሞ ደግ አልነበረም። እሱ ጨካኝ ሳይሆን ከዚያ የባሰ ነገር ነበር። ቀዝቃዛ ነበር። ስትናገር በከፊል ብቻ ይሰማል። ስታማርር ችላ ይላታል። ለመቅረብ ስትሞክር እሱን በሚመቸው ጊዜ ብቻ ምላሽ ይሰጣል። በሱ ውስጥ ምንም አይነት ልስላሴ፣ ትዕግስትና እውነተኛ እንክብካቤ አልነበረም። ያ ጋብቻ ገና ሳይረጋጋ ችግር ውስጥ ገብቶ ነበር እና ኬቺ ያንን አምና ለመቀበል በጣም ኩሩ ነበረች። ስለዚህ በደንብ መልበሷን ቀጠለች። ስለ ታሞሪዎችን መናገሯን ቀጠለች። ሀብትን እንደ መሳሪያ መጠቀሟን ቀጠለች። ቤቱ የውሸት ከሆነ እሷም ከነሱ ጋር የውሸት ትሆናለች። ፍቅር ከጠፋ በኩራት ትተካዋለች። ቢሆንም ምሽት ላይ ቤቱ ረጭ ሲል እና ታው አልጋ ላይ ጀርባዋን ሲሰጣት አንድ ሐሳብ ሊያስጨንቃት ጀመር። አባቷ ትክክል ቢሆንስ? እና ከከተማው ርቆ ተራ አልጋ ባለበትና በአንዲት ትራስ በተከፈሉ ሁለት ጥንቁቅ አካላት መካከል ቺዮማ ኬቺ ከጠበቀችው በላይ በሰላም ተኝታ ነበር። የተከተሉት ቀናት ጸጥ ያሉ ነበሩ፣ ግን ያ ሰላም አልዘለቀም። ከአንድ ሳምንት ገደማ በኋላ ታውና ኬቺ ለእናትየው አያት የ1 ዓመት መታሰቢያ ወደ ቅድመ አያታቸው መንደር እንደሚመጡ ዜና መጣ። ቺዮማ ያንን በሰማችበት ቅስፈት ደረቷ ተጨነቀ። እንዳይገናኙ ተመኝታ ነበር፣ ግን መንደሩ ለዚያ በጣም ትንሽ ነበረች። በዚያ ቀን ከሰዓት በኋላ ቺዮማ ለቤት ውስጥ ጥቂት ነገሮችን ለመግዛት እማማ ፌዝን ተከትላ ወደ ገበያ ቦታ ሄደች። ሰዎች እማማ ፌዝን በሙቀት ሰላም ይሉ ነበር። አንዳንዶች ቺዮማንም ፈገግ ይሉላት ነበር። ከዚያም አንድ ጥቁር ኤስዩቪ መኪና ከመንገዱ ዳር ቆመ። ኬቺ በቅንጦት ለብሳና ለቦታው በጣም አስፈላጊ እንደሆነች ሰው ራሷን ተሸክማ መጀመሪያ ወረደች። ታው እንደ ሁልጊዜው ጽዱና ኩሩ ሆኖ ከኋላዋ ወረደ። ለአንድ ሰከንድ የኬቺ አይኖች ከቺዮማ ጋር ተገናኙ። ከዚያም ፊቷን አዞረችና ለታው በከፍተኛ ድምጽ እንግዲህ ቦታው ይህ ነው። መንገዶቹ መጥፎ መሆናቸው አይገርምም። ቆይ ሰው እንዴት እዚህ ይኖራል? አለች። ታው በደረቅ ፈገግታ ዙሪያውን ተመለከተ። ይላመዱታል። ኬቺ ፊቷን አጨማደደች። እዚህ ያለው ነገር ሁሉ ወደ ኋላ የቀረ ይመስላል። በአቅራቢያ ያሉ አንዳንድ ሰዎች ሰሟት። ስሜቱ ወዲያውኑ ተለወጠ። እማማ ፌዝ በተረጋጋ ሁኔታ ተናገሩ። ልጄ አንድን ቦታ ለመውደድና እሱን መስደብ የተለያዩ ናቸው። ኬቺ ተመለከተቻቸውና ትንሽ የምሳለቅ ሳቅ ሳቀች። እና እርሶ ማንኖት? እኔ የኦሲታ እናት ነኝ አለች እማማ ፌዝ። ኦ ኬቺ መለሰች። ስለዚህ የገበሬው እናት እርሶ ኖት ማለት ነው? ቺዮማ በእጁ የያዘችውን ቅርጫት አጥብቃ ያዘች።
ታው በመጨረሻም ቺዮማን አያት። ስለዚህ በእውነት እዚህ ቀረሽ? ኬቺ ወደ እህቷ ዞራ ያለ ሙቀት ፈገግ አለች። በእርግጥም ቀርታለች። ሌላ የት ትሄዳለች? እማማ ፊታቸውን አኮሳተሩ። ይበልጥ በአክብሮት መናገር አለብሽ። የኬቺ ፊት ጠጠረ። አክብሮት? ለምን? ስቃይ የህይወት መንገድ ነው ብሎ ለሚያስቡ የገጠር ሰዎች ያ በቂ ነበር። ቺዮማ ወደፊት መጣች። ኬቺ፣ እህቷ ዞረች። አሁን እኔን መመለስ ፈለግሽ? ለመጣሽበት የቤተሰብ ጉዳይ መጣሽ አለች ቺዮማ፣ እንጂ ሰዎችን ለመስደብ አይደለም። ኬቺ ሳቀች። እያት፣ እዚህ ጥቂት ቀናት ቆይታ ቀድሞውኑ እነሱን ትመስላለች። እማማ ሊያረጋጓት እየሞከሩ እጃቸውን በቺዮማ ክንድ ላይ አደረጉ። ነገር ግን ኬቺ የማቆም ፍላጎት አልነበራትም። የገጠር ሰዎችን ደግማ ደጋግማ ተሳደበች። ወደ ኋላ የቀሩ ናቸው አለች። ገንዘብ ነው አስፈላጊ ብላ ተመጻደቀች። ታው አላስቆማትም። ሲመቸው የራሱን ቀዝቃዛ ቃላት ይጨምር ነበር። ከዚያም ኬቺ ቺዮማውን የምትኖርበትን ቦታ ማየት እንደምትፈልግ ተናገረች። ማንም ሊያስቆማት ከመቻሉ በፊት ታውን ተከትላ ወደ ቤቱ መራመድ ጀመረች። ቺዮማና እማማ እዚያ ሲደርሱ ኬቺ ቀድሞውኑ ወደ ግቢው ገብታ እየሳቀች ነበር። ይህ ነው ስትል ጠየቀች። አሁን እዚህ ነው የምትኖሪው? ቤቱ ቀላልና ንጹህ ጸጥ ያለ ነበር። ነገር ግን ኬቺ እንደ ቀልድ ዙሪያውን ተመለከተች። እንግዲህ የመረጥሽው ህይወቴ ነው ማለት ነው? በመሳለቅ ተናገረች። እኔ አልመረጥኩትም አለች ቺዮማ። አንቺ ነሽ ያስገደድሽኝ። ኬቺ ትከሻዋን ሰበቀች። ውለታ ነው የዋልኩልሽ። እማማ ጣልቃ ገቡ። በቃ ይህንን መንደር፣ ይህንን ቤትና በውስጡ ያሉትን ሰዎች ሰድበሻል። ኬቺ ወደ እሳቸው ዞረች። እባክዎ እኩል እንደሆንን አድርገው አያናግሩኝ። ቃላቱ በጣም ከባድ ስለነበር ታው እንኳን አያት። የቺዮማ ፊት ተለወጠ። ለእሳቸው የምትናገሪውን ተጠንቀቂ፣ ካልሆነስ? ኬቺ ጠየቀች። ድሃ አዲስ ቤተሰብሽን እየተከላከልሽ ነው? ከዚያም አይኖቿ ከጎን ጠረጴዛ ላይ ተቀምጦ በነበረው የሮዝ አልማዝ ቁራጭ ላይ አረፉ። ቺዮማ ቀደም ብላ ስትሞክረው ነበር። ኬቺ ወደሱ ሄደች። በግልጽ ባየችው ቅስፈት ፊቷ ከመገረም ወደ ጥርጣሬ ተለወጠ። በድንገት ወደ ቺዮማ ዞረች። ይሄንን ሰርቀሻል። ቺዮማ ፈጠጠችባት። ምን? ይህ የአባዬ ቤት ንብረት ነው አይደል? አለች ኬቺ። እንደዚህ አይነት ሰዎች እንዴት ይሄንን ሊገዙ ይችላሉ? እማማ ወዲያውኑ ተቀየሙ። ያ የቺዮማ ነው፣ እዚህ ነው የተሰጣት። ኬቺ ባለማመን ሳቀች። ማን የሰጣት? ያ ገበሬ? ታው ቀረብ ብሎ አልማዙን አየ። እሱ እንኳን ውድ መሆኑን ማየት ይችል ነበር። ኬቺ እጇን ዘረጋች። ቺዮማ በፍጥነት ተንቀሳቅሳ የእጅ አንጓዋን ያዘቻት። የኔ የሆነውን ነገር አትንኪ። ኬቺ ደነገጠች። እያስሽኝ እኮ ነው። አዎ፣ ምክንያቱም ድንበርሽን እያለፍሽ ነው። ታው ጣልቃ ገባ። ሚስቴን ልቀቂያት። እማማ ተንቀሳቀሱ። እንግዲያውስ ሚስትህ እንደ ሌባ መሆን እንድታቆም ንገራት። ያ ሁሉንም ነገር አባባሰው። ድምጾች ከፍ አሉ። ጎረቤቶችም ውጪ ቆሙ። ሰዎች በበሩ አቅራቢያ ተሰባሰቡ። ኬቺ ቺዮማ አልማዙን እንደሰረቀች ጮኸች። ድሆች ሰዎች መቼም ሊገዙት የማይችሉትን ነገር የራሳቸው እንደሆነ እያስመሰሉ ነው አለች። ቺዮማ በመጨረሻም ትዕግስት አጣ ራሷን እያዋረደች ያለችው እሷ እንደሆነች ነገረቻት። ኦሲታ ሲመለስ ክርክሩ ሙሉ በሙሉ ለህዝብ ታይቶ ነበር። ወደ ግቢው ገባ። ክፍሉን አንዴ ተመለከተና የሆነ ነገር ስህተት መሆኑን ተረዳ። አልጮህም። በመጀመሪያ ቺዮማን አያት። ደህና ነሽ? ፊቷ አሁንም ቢወጠርም ራሷን ነቀነቀች። ከዚያም ወደ እናቱ ዞረ። እማማ የሆነውን ነገር በግልጽ ነገሩት። ኬቺ መንደሩን እንዴት እንደሰደበች፣ ቤቱን እንደተሳደበች፣ ቺዮማን ደግሞ በስርቆት ክስ እንደከሰሰቻት እና ያለምንም አክብሮት ይህንን ሁሉ እንደተናገረች ነገሩት። የኦሲታ ፊት እንደተረጋጋ ነበር። ነገር ግን እሱ በተናገረበት ቅስፈት ክፍሉ ተለወጠ። ወደ ቤቴ ገብተሽ እናቴን ሰደብሽ? ኬቺ እጆቿን አጣመረች። እኔ እውነቱን የተናገርኩት። ኦሲታ በትኩረት አያት። እናቴን ማንም በዚህ መንገድ አያናግራትም። ታው ወደፊት መጣ። አነጋገርህን አስተካክል። ኦሲታ ወደሱ ዞረ። እንግዲያውስ ሚስትህን ይዘህ ከዚህ ውጣ። በድምጽ ውስጥ ያለው መረጋጋት ክፍሉን ይበልጥ ጸጥ አደረገው።
ኬቺና ታኦ እንደገና ሊሳለቁበት ሞከሩ። ገበሬ እያሉ ልክ እንደሚያሳፍር ነገር ይጠሩት ነበር። ነገር ግን ውጭ የነበሩት የመንደሩ ሰዎች ከመደነቅ ይልቅ ግራ የተጋቡ ይመስሉ ነበር። ምክንያቱም ለነሱ ኦሲታ ደሃ ሰው አልነበረም። እዚያ ብዙ ህይወቶችን የለወጠ ሰው ነበር። እስከዚያው ድረስ ስብስቡ ጨምሮ ነበር። የመንደሩ አለቃ ቺፍ ኤሚካ ጩኸቱን ሰምተው ወደ ግቢው ገቡና ምን እንደተፈጠረ ጠየቁ። ኬቺ ታሪኩን በፍጥነት ለማጣመም ሞከረች። ነገር ግን እማማ ፌስ እውነቱን ተናገሩ። ቺፍ ኤሚካ በግልጽና በብስጭት ስሜት ወደ ኬቺና ታኦ ዞሩ። ከዚያም ሰዎቹ መናገር ጀመሩ። በሁሉም ሰው ፊት እነሱ የማያውቁትን ነገር ተናገሩ። ስለ ኦሲታ የከፈለው የትምህርት ቤት ክፍያ፣ ስለፈጠራቸው ስራዎች፣ ስላስፋፋቸው እርሾች፣ ከድህነት ስላወጣቸው ሰዎች፣ በሱ ምክንያት የተረጋጋ ህይወትን ስላገኙ ቤተሰቦች ተናገረ። በስብስብ ውስጥ የነበሩ ሌሎችም የራሳቸውን ቃላት ጨመሩ። ልጄ ትምህርቱን የጨረሰው በሱ ምክንያት ነው። ባሌ አንዱ እርሻው ላይ ነው የሚሰራው። ቤታችንን እንድንገነባ ረድቶናል። በከተማ ካሉ ብዙ ሀብታም ሰዎች ይልቅ እሱ ለዚህ መንደር ብዙ አድርጓል። ኬቺ ደነገጠች። ሀብታም ቤተሰብ ውስጥ ስለገባች የመንደሩ ሰዎች ይንበረከኩላታል ብላ ጠብቃ ነበር። ይልቁኑ እሷ ከተሳለቀችበት ሰው ጎን ጸንተው ቆመዋል። ታኦ ስለ ገንዘብ ሊመካ ሞከረ፣ ግን ንግግሩ እዚያ ምንም ዋጋ አልነበረውም። ሰዎች በእውነት ማን እንደረዳቸው ያውቃሉ። ቺፍ ኤሚካ ተመለከቱትና እንግዲያውስ መጀመሪያ ገንዘብህ አክብሮትን ያስተምርህ አሉት። ኬቺ በውርደት እየተጠቃች እዚያው ቆማ ቀረች። ታኦ ያጡትን ክብር ሊመልሰው አልቻለም። ኦሲታ ወደ ቺዮማ ጠጋለ፣ ሳይነካት፣ ነገር ግን አቋሙን ለሁሉም ግልጽ አደረገ። ቺዮማ እዚህ እስካለች ድረስ አለ በተረጋጋ ሁኔታ፣ ማንም አይሰድባትም። ማንም እናቴን ማቃለል አይችልም። በአግባቡ መመላለስ ካልቻላችሁ ከዚህ ቤት ራቁ። ቺፍ ኤሚካ በግልጽ ደገፉት። ሰምታችኋል፣ ውጡ። አንድም ሰው ከኬቺና ከታኦ ጎን የቆመ አልነበረም። እንዲቆዩ የለመናቸውም የለም። በውርደት ወጡ። ግቢው በመጨረሻም እንደገና ረጭ ሲል ቺዮማ በገዛ እህቷ ምክንያት በኦሲታ ሰላማዊ ዓለም ውስጥ በደረሰው ነገር ተሰምቶት በመሃል ቆመች። እሱን ተመልክታ በቀስታ ይቅርታ አለችው። ኦሲታ ወዲያውኑ ፊቱን አጨማደደ። ለምኑ? ለዚህ ሁሉ ረብሻ ይቅርታ። በእኔ ምክንያት እህቴ ወደ ቤት እብደት ይዛ መጣች። እማማ ፌዝ መተው ትከሻዋን ነኩት። አንቺ መጥፎ ጸባይ ወደዚህ ቤት አላመጣሽም፣ እሷ ናት ይዘው የመጣችው። ኦሲታ ራሱን ነቀነቀና ዛሬ የሆነው ሁሉ ያንቺ ጥፋት አይደለም፣ እሷ እኮ እህቴ ናት አለች ቺዮማ። አዎ፣ ግን ተግባሯ፣ ድርጊቷ፣ ባህሪዋ የራሷ ነው። እማማ ፌዝ አይኗን አዩት። እኔን በደንብ ስሚኝ። አሁን አንቺ የዚህ ቤት አካል ነሽ። ስለዚህ እዚህ ማንም ቢሰድብሽ እኛንም እየሰደበ ነው ማለት ነው። እነዚህ ቃላት በቺዮማ ውስጥ በጥልቀት ሰረጹ። ያ ምሽት ከራት በኋላ ቤቱ እንደገና ረጭ አለ። እማማ ፌዝ ወደ ክፍላቸው ሲሄዱ ቺዮማና ኦሲታ በቀዝቃዛው የምሽት አየር ውስጥ ውጪ ትተዋቸው ነበር። ከቤቱ ፊት ለፊት ባለው ዝቅተኛ ደረጃ ላይ ጎን ለጎን ተቀመጡ። ከጥቂት ቆይታ በኋላ ቺዮማ አመሰግናለሁ አለች። ኦሲታ አያት። ለምኑ? ለዛሬው ስለተከላከልክልኝ፣ ለእናት ስለቆምክላት በቀላሉ መለሰች። ያኮ ስራዬ ነው አየችው። ስራ ነው? አዎ፣ አንቺ እኮ ሚስቴ ነሽ። ቃላቱ በጣም ቀላል ነበሩ፣ ነገር ግን ለስላሳና እየጠበቀ ወደ ነበረው የልቧ ክፍል ደረሱ። ገና እየተላመድኩት ነው ስትላመነች ደካማ ፈገግታን አሳየ። አውቃለሁ። ለጥቂት ጊዜ ዝም አለችና በጣም ተደንቄ ነበር አለችው። በምኑ? እነሱን በያዝክበት መንገድ። አትጮህም፣ ግን አንተ ስትገባ ሁሉም ነገር ተቀየረ። ወደፊት ተመለከተ። ተቆጥቼ ነበር አውቃለሁ፣ እና እንደፈለኩት ብናገር ኖሮ ነገሩ ይበልጥ አስቀያሚ ይሆን ነበር። ያ ግልጽነቱ ፈገግ አደረጋት። በመካከላቸው ያለው ዝምታ ለሰለሰ። ከተወሰነ ጊዜ በኋላ ኦሲታ እዚህ መፍራት የለብሽም አላት። ቺዮማ ወደ እጆቿ ተመለከተች። በአንዳንድ ሰዎች ዘንድ ፍቅር ሁልጊዜ እንደ ቅድመ ሁኔታ ነው የሚታየው። በትንሹ ወደ እሷ ዞር አለ። እና በኔስ? ለጥቂት ጊዜ ዝም አለች።
ከዚያም በታማኝነት መለሰች። በአንተ ዘንድ ግን እንደዚህ አይደለም። ቃላቱ በመካከላቸው ቀሩ። ይፈልጋት ነበር። ያ እውነት ነው። የእሷን ልስላሴ፣ ውበቷን፣ ያንን ሁሉ ህመም ተሸክማ በደግነት የምትናገርበትን መንገድ ያስተውላል እና አሁንም ራሱን ይገታል። ምክንያቱም አሁንም መጀመሪያ እምነቷን ይፈልገዋል። እንድትዘጋጅ እንጂ እንድትገደድ አይፈልግም። ከጥቂት ቆይታ በኋላ በዝቅተኛ ድምፅ በጣም ቆንጆ ነሽ አላት። የቺዩማ ፊት ወዲያውኑ ጋለ። ማንም እንደዛ ብሏት አያውቅም። እሷን ለማሞገስ ሳይሆን የሆነ ነገር ለማግኘት ሳይሆን ከልቡ ብቻ እንደዛ ብሏት የሚያውቅ የለም። ድምጿ ለስላሳ ሆኖ ወጣ። በእውነት የምርህን ነው የምትናገረው አይደል? ካንቺ ጋር? አዎ የምሬን ነው። ከዚያ በኋላ ከበፊቱ በበለጠ በልብ ተቀራርበው በዝምታ ተቀመጡ። በዚያ ምሽት ሲተኙ ክፍሉ ከእንግዲህ ውጥረት አልነበረውም። አሁንም በእርግጥ አይናፋርነት ነበር፣ ግን እምነትም ነበር እና ለቺዩማ ያ በጥልቀት አስፈላጊ ነበር። በአባቷ ቤት እንክብካቤ ሁልጊዜም ከቅድመ ሁኔታዎች ጋር ይመጣ ነበር። ከኡሲታ ጋር ግን የተለየ የፍቅር አይነትን እያወቀች ነበር። ከመቁሰል ይልቅ የሚጠብቅ ፍቅር። በሚቀጥለው ቀን ጧት ሌላ ጉዳይ ተነሳ። ቀደም ሲል ከነበረው ትግል ጀምሮ ሲያስቸግራቸው የነበረው የቺፍ ኤሜካ ጀርባ እየባሰባቸው ሄደ። ዜናው ኡሲታ ጋር እስኪደርስ ድረስ ሽማግሌው በከባድ ህመም ላይ ስለነበሩ ተሽከርካሪ ሊደርስባቸው ወደሚችለው ቦታ ተሸክመው ሊወስዷቸው ተገደዱ። ቺዩማ ጥረቱን በከባድ ልብ ተመለከተች። ወደ መንደሩ የሚወስደው መንገድ በጣም መጥፎ ነበር። በሌሊት ወይም በዝናብ ጊዜ የባሰ ነገር ቢፈጠር እርዳታ በጣም ዘግይቶ ይደርሳል። በዚያ ምሽት ከኡሲታ ጋር ተቀመጠችና ይህ መንገድ በጣም ችግር አለው አለች። አውቃለሁ፣ ማለቴ እርዳታ በፍጥነት መድረስ ስለማይችል ሰው ሊሞት ይችላል። ለጥቂት ጊዜ ዝም አለና ራሱን ነቀነቀ። ስለ ጉዳዩ የሆነ ነገር ማድረግ እንችላለን ስትል ጠየቀችው። ትንሽ ፈገግታ ፊቱ ላይ ታየ። እኔም አስቀድሜ ስለሱ እያሰብኩ ነበር። ስለዚህም ለመንደሩ ትክክለኛ መንገድ ለመስራት አብረው ወሰኑ። የመንደሩ ሰዎች ተነኩ፣ ግን ብዙዎቹ ተቃወሙ። ኡሲታ ቀድሞውኑ ባለፉት ዓመታት ብዙ እንዳደረገ ተናገሩ። የትምህርት ቤት ክፍያ ከፍሏል፣ ስራ ፈጥሯል፣ ቤተሰቦችንም ረድቷል እና በማህበረሰብ ውስጥ እርሻን አሻሽሏል። ቢሆንም እሱና ቺዩማ አጥብቀው ቀጠሉ። ለቺዩማ ይህ በጥልቀት አስፈላጊ ነበር። በህይወቷ ለመጀመሪያ ጊዜ ከራስ ወዳድነት ይልቅ ሰዎችን የሚረዳ ነገር አካል ሆናለች። ስራው በፍጥነት ተጀመረ። እውነተኛ ሰራተኞች መጡ፣ እውነተኛ ማሽኖችም መጡ፣ ጥሩ ቁሳቁሶች። ይህ ባዶ ወሬ አልነበረም፣ በእውነተኛ ገንዘብ የታገዘ ከባድ ስራ ነበር። ብዙም ሳይቆይ ወሬው ከተማው ተዳረሰ። ቺዩማና ኡሲታ መንገዱን እየጠገኑ መሆኑን ኬቺ ሰማች። ወዲያውኑ ምቀኝነት እንደገና ደረቷ ላይ ተነሳ። መንደሩ የሷን ሀብት አስቦ የዚያን ቀን ውርደት እንዲረሳው ተስፋ አድርጋ ነበር። ይልቁኑ ቺዩማና ኡሲታ ይበልጥ እየተከበሩ መጡ። ለታኦ ነገረችው። መጀመሪያ ላይ ብዙም አልተጨነቀ። ነገር ግን ስራው ምን ያህል በፍጥነት እየሄደ እንደሆነና ምን ያህል ውድ እንደሚመስል ስታስረዳው ትኩረቱን ሳበው። ኬቺ በክፍል ውስጥ ትመላለሳለች። ምክንያታዊ አይደለም፣ ወርቅ፣ አልማዝ፣ በገንዘብ የተሞሉ ካርዶች እና አሁን ደግሞ የመንገድ ፕሮጀክት። አንድ ድሃ ገበሬ ቆይ ይሄንን ሁሉ እንዴት ማድረግ ይችላል? ታኦ አሁንም አልተናገረም። ያ ዝምታ ጥርጣሬውን አጠናከረው። ሰርቆ መሆን አለበት አለች። እነዚያን የመንደሩን ሰዎች አይምሯቸውን አጥቧቸዋል። አሁን ደግሞ የተሰረቀ ገንዘብ ተጠቅሞ እንደ ጀግና ለመታየት እየሞከረ ነው። ከዚያም ሌላ ሐሳብ ወደ አይምሮዋ ገባ። እኛ መንገዱን ቀድመን ብንሰራውስ አለች በድንገት። እኛ ካደረግነው እነሱን ማመስገን ትተው እኛን ማመስገን ይጀምራሉ። ግን እውነቱ ቀላል ነበር። ቀድሞውኑ እየሆነ ካለው ነገር ጋር ሊወዳደሩ አልቻሉም። እነሱ ምንም አይነት እርምጃ ከመውሰዳቸው በፊት ኡሲታ በጣም ወደፊት ሄዶ ነበር። ግንባታው ቀድሞውኑ ጠንካራ፣ ፈጣንና በደንብ የገንዘብ ድጋፍ የተደረገለት ነበር። ኬቺና ታኦ ራሳቸው ለማየት ሲሄዱ ደነገጡ። ሰራተኞች በየቦታው ነበሩ። መንገዱ ቀድሞውኑ ቅርጽ እየያዘ ነበር። ጥራቱም ግልጽ ነበር። ኬቺ እዚያው ቆማ ፈጠጠችበት። ይህ የማይቻል ነው። የታኦ ፊት ተወጥሮ ነበር። አይ እየሆነ ነው። ቆይ በምን ገንዘብ
ስትል ጮኸች። እሱ ለራሱም ተመሳሳይ ጥያቄ እየጠየቀ ስለነበር አልመለሰላትም። እና ከሁሉ የከፋው ነገር ደግሞ ስለ ፕሮጀክቱ ምንም አይነት የውሸት ነገር አለመኖሩ ነበር። ጩኸት የለም፣ መዘግየት የለም፣ ግማሽ ስራ የለም፣ ውጤት ብቻ። የኬቺ ምቀኝነት ወደ ጥቁር ጥላቻ ተለወጠ። መንገዱን፣ ሰራተኞቹን፣ ቺዮማንና ኦሲታን ያለሷ ወደፊት እየተጓዙ መሆናቸውን የሚያሳየውን ግልጽ ማስረጃ ተመለከተች። ጥርሷን ነክሳ የሚደብቀው ነገር አለ አለች። ከዚያም ወደ ታዎ ዞረች። ያንን አጋልጠዋለሁ፣ ማድረግ አለብኝ። ከዚህ ምሬት ርቃ ቺዮማ በዚያው ምሽት ከኦሲታ አጠገብ ቆማ መንደሩን መለወጥ ሲጀምር እየተመለከተች በአባቷ ቤት መቼም አውቀው የማታውቀው ነገር ተሰማት። ኩራት፣ መጥፎ አይነት ሳይሆን ንጹህ ኩራት፣ በጥሩ ነገር አጠገብ ከመቆም የሚመጣ አይነት ኩራት። ግን ሰላሙ አልዘለቀም። ምክንያቱም ኬቺ አላቆመችም። ቺዮማን ውሸታም ማለቷን ቀጠለች። አልማዙ፣ ገንዘቡ፣ የመንገድ ፕሮጀክቱ እንኳን ከስርቆት የመጣ መሆን አለበት ማለቷን ቀጠለች። ቺዮማ በመንደር ያለ ህይወት በእርግጥም ከሷ በከተማ ካለው ህይወት ሊሻል እንደሚችል ልትቀበል አልቻለችም። ከጥቂት ቀናት በኋላ ቺዮማና ኦሲታ ለሚመጣው ሰርግ ጥቂት ነገሮችን ለመግዛት ወደ ከተማ ሄዱ። የመንገዱ ስራ በፍጥነት እየተንቀሳቀሰ ነበር እና ሰዎች በቅርቡ ስለሚከናወነው መደበኛ ክብረ በዓል ቀድሞውኑ እያወሩ ነበር። በአንድ የልብስ መሸጫ ሱቅ ቆሙ። ቺዮማ ጨርቆችን እያየች ሳለ አንድ የታወቀ ድምጽ ሰማች። ታዲያ የመንደር ሚስቶችም አሁን እዚህ ይሸምታሉ ማለት ነው? ዞረች። ኬቺ ከበሩ አጠገብ ከታዎ ጋር ቆማ ነበር። ያንኑ መራር ፈገግታ ተሸክሟል። ታዎ በሁኔታው ሁሉ ቀድሞውኑ የሰለቸው ይመስል ተበሳጭቶ ነበር። ነገር ግን አሁንም ቺዮማን የማዋረድ እድል ካገኘ ደስ ይለዋል። ኬቺ ቀረብ ብላ ቺዮማን ከላይ እስከታች አየቻት። እውነቱን ንገሪኝ አለች። እስካሁን ምን ያህል ሰርቀሻል? ቺዮማ ወዲያውኑ አልመለሰችም። እህቷን በዝምታ ተመለከተች። ኬቺ ሳቀች። ወይም ምናልባት ደሃው ገበሬ ባልሽ በመጨረሻም የሚታለሉ ሀብታም ሰዎችን አግኝቶ ይሆናል። ያ በቂ ነበር። ለመጀመሪያ ጊዜ ቺዮማ ዝም ብላ አላለፈችውም። ይልቁኑ ቀረብ አለች። ኬቺ ማውራትሽን ማቆም አለብሽ። ኬቺ አይኗን አርገበገበችና እንደገና ሳቀች። ካልሆነስ? የቺዮማ ድምጽ ዝቅተኛ ነበር፣ ግን እያንዳንዱ ቃል በግልጽ ይሰማ ነበር። ካልሆነ መስማት የማትፈልጊውን ነገር እናገራለሁ። በህይወትሽ ሙሉ ስትወስጂ ኖረሻል ኬቺ። አሁን ግን ዓለም ዕዳ እንዳለባት አድርገሽ ታስቢያለሽ። የኬቺ ፊት ጠጠረ። ቺዮማ ቀጠለች። ደረጃ ስለፈለግሽ ሀብታም ትዳርን ወሰድሽ፣ የወላጆቻችንን ንብረት ወሰድሽ። አሁንም አልበቃኝም ብለሽ አማረርሽ። የኔ ህመም ምንም እንዳልሆነ አድርገሽ ተጠቀምሽበት። በአንቺ ምክንያት ያጣሁትን እንኳን አሁን ወደ ስድብ ቀየርሹ። በሱቅ ውስጥ የነበሩ ሰዎች አሁን መመልከት ጀመሩ። ታዎ ወደፊት መጣ። አፍሽን ጠብቂ። ቺዮማ ላፍታ ወደሱ ዞረች። አንተ ከዚህ ጉዳይ ውጣ። ከዚያም እንደገና ኬቺን ተጋፈጠች። ገንዘብ፣ ኩራት በሰፈነበት ቦታ ብቻ መሆን ያለበት ይመስልሻል? መንደር ውስጥ ስለገባው ዋጋዬ የሚቀንስ ይመስልሻል? ግን እኔ ያነስኩ አይደለሁም። የኬቺ አይኖች በሩ። አንቺ ምንም አይደለሽም፣ የሚረዱሽ ስላዘኑልሽ ብቻ ነው። ቺዮማ በጥፊ መታቻት። ድምፁ መላውን ሱቅ ጸጥ ለማድረግ የሚያስችል ስለታም ነበር። ለአንድ ሰከንድ ቺዮማ ራሷ ቆማ ቀረች። ኬቺ ጉንጮቿን ይዛ በድንጋጤ አፈጠጠች። በህመሙ ምክንያት አይደለም። ቺዮማ መቼም ያልጠበቀችውን ነገር በመጨረሻም ስላደረገች ነው። ሁል ጊዜም የምትታጠፈው ታላቅ እህት አሻፈረኝ ብላለች። ታዎ ወዲያውኑ ተንቀሳቀሰ። ነገር ግን እሱ በጣም ሳይቀርብ ኦሲታ በቺዮማ ፊት ቆመ። ድምፁ የተረጋጋ ነበር፣ ግን ተጨማሪ እብደትን ለማቆም በቂ ጽኑ ነበር። ከናንተ መሃል ማንም ሚስቴን ለመተንኮስ የሚሞክር ከሆነ ውጤቱ የከፋ ይሆናል። ኬቺ ከቺዮማ ወደ ኦሲታ አየችና የማትወደውን ነገር አየች። ቺዮማ ከቁጥጥሯ ውጪ እየወጣች ነበር። ሰላም ለማግኘት ብቻ ዝም የምትል ሴት አይደለችም። ኬቺ የእጅ ቦርሷን በቁጣ ይዛ ወጣች። ታዎ ለቺዮማና ለኦሲታ ጥቁር መልክ አሳይቶ ተከተላት። በዚያው ምሽት ጉዳዩ የባሰ ሆነ። ኬቺ ቀጥታ ወደ አባታቸው ቤት ሄደች። አለቀሰች፣ አማረረች።
እንደለመደችው ራሷን እንደተጎጂ አድርጋ አቀረበች። ቺዮማ በመንደር ገንዘብ ምክንያት ትዕቢተኛ ሆናለች አለች። ኦሲታ በቤተሰብ ላይ እያነሳሳት ነው አለች። ምናልባትም የቤተሰቡን ንብረቶች እየፈለገ ይሆናል አለች። ያኔ ነበር ሌላ እውነት ሙሉ በሙሉ አደባባይ ላይ የወጣው። ሟች እናታቸው ካዘጋጀችው ዋጋ ያላቸው ንብረቶች አብዛኞቹ ለቺዮማ እንዲሄዱ የታሰቡ ነበሩ። ወይም ቺዮማ ቢያንስ በዋናው ክፍል ህጋዊ መብት ነበራት። ኬቺ ይህንን ሁል ጊዜ ታውቅ ነበር እና ትጠላው ነበር። ለሷ አሁን በመንደር የምትኖረው ቺዮማ ከሷ የበለጠ ጠንካራ መብት ሊኖራት መቻሉ ምንም ትርጉም አልነበረውም። ቺዮማ ይህንን ቆይቶ እንደገና ስትሰማ ምንም እንኳን አልተገረመችም። ነገር ግን ኦሲታ ስለዚህ ጉዳይ ግልጽ ነበር። ያንቺ የሆነው ሁሉ ያንቺ ሆኖ መቆየት አለበት አላት። ማንም እንድትታዩ ሊያስገድድሽ አይገባም። ቺዮማን በዝምታ አየችው። እሱም ቀጠለ እና የበለጠ ደስተኛ የሚያደርግሽ ከሆነ እኔ በስምሽ ይበልጥ ጨምራለሁ፣ ችግር የለውም። ይህንን በቀላሉ ስለተናገረው ምን ያህል ያልተለመደ እንደሆነ ልትረሳው ተቃረበች። ስለ መብቶቿ ውለታ እንደሚውልላት አድርጎ አያወራም። እነዚያ መብቶች ተፈጥሯዊ እንደሆኑ አድርጎ ነው የሚያወራው። ያ ደግሞ ኬቺን ይበልጥ መራራ አደረጋት። ምክንያቱም ኦሲታ ስለ መስጠት ሲያወራ ታው ደግሞ ቀድሞውኑ የሷን ትንሽ ገንዘብ ለማግኘት እየተጫናት ነበር። የቺዮማና የኦሲታ የሰርግ ዝግጅት ሲቀጥል ስለ ኦሲታ ያሉ ብዙ ነገሮች ትርጉም መስጠት አቆሙ። ረዳቶች ነበሩት፣ ስራ አስኪያጆች ነበሩት። አንድ ስልክ ይደውልና ነገሮች ይንቀሳቀሳሉ። ረዳቱ ሄነሪ ኮል በጣም ኃይለኛ ከሆኑ ሰዎች ጋር ተላምዶ በሚሰራ ሰው ጸጥ ያለ በራስ መተማመን ብዙ ዝግጅቶችን ይይዝ ነበር። ለመደበኛው ሰርግ የተያዘው ሆቴልን ለመመርመር ሲሄዱ ሰራተኞቹ ሄንሪን ተራ ሰራተኛ ሊሆን በማይችል ደረጃ በአክብሮት ተቀበሉት። ቺዮማ ይሄንን አስተዋለች። የቅንጦት ሆቴል እንዴት በቀላሉ እንደተያዘም አስተዋለች። አቅራቢዎች በኦሲታ ዙሪያ እንዴት በጥንቃቄ እንደሚናገሩ፣ አንዳንዶች ብዙ ሳይናገሩ እንደሚያውቁት ሁሉንም አስተዋለች። እሱ ግን አሁንም በቀላል ሁኔታ ይለብሳል። አሁንም በቀስታ ይናገራል። አሁንም ምንም የሚያረጋግጠው ነገር እንደሌለ ሰው ራሱን ይሸከማል። ከዚያም የሰርግ ልብስ መለኪያ ጊዜ መጣ። አንድ ትልቅ የሙሽራ ልብስ ሱቅ አስቀድሞ ለቺዮማ የሚሆን ነገር አዘጋጅቶ ነበር። ልብሱን ስታይ ንግግር አጠራት። ውብ፣ ዝርዝር ስራ ይበዛበትና በግልጽ ከፍተኛ ዋጋ ያለው ነበር። ወደ ኦሲታ ዞረች። ይሄን አንተ ነው ያዘዝከው? ራሱን ነቀነቀ። መቼ? ከጥቂት ጊዜ በፊት። ፈገግ አለ። ያ መልስ ከሷ ጋር ቀረ። ልብሱን ለክታ ስትወጣ ኦሲታ አያትና ፊቷ ላይ ያለውን ነገር አስተዋለ። ፍቅር፣ ግልጽና ጥልቅ የሆነ ፍቅር። ለጥቂት ጊዜ ቺዮማ መናገር እንኳን አልቻለችም። አንድ ተራ ገበሬ ሀብታም ቢሆንም እንኳን ይህን ያህል ደረጃ ሊኖረው አይችልም። ስለ ኦሲታ አሁንም ሌላ የተደበቀ ነገር አለ። ስለዚህ ጉዳይ እርግጠኛ ሆናለች። ነገር ግን ደስታ በትክክል ወደ ልቧ ውስጥ መስፈር ሲጀምር አባቷ ወደ ህመም ጎተታት። ለኬቺ የሰርግ ስነ ስርዓቱ ላይ መምጣት እንዳለባት መልእክት ላከ። መጀመሪያ እንደ ቤተሰብ ግዴታ መስሎ ታየ፣ ችላ ብላ የምታልፈው ነገር ግን ኦሲታ አልተማመነበትም። ቢሆንም ቺዮማ ሄደች። ምክንያቱም በከፊል አባቷ ቀድሞ ከወረደበት ደረጃ በታች ሊወርድ እንደማይችል ማመን ፈልጋ ነበር። ግን ተሳስታ ነበር። ከደረሰችበት ቅስፈት ጀምሮ የሆነ ነገር ስህተት እንደሆነ ተሰማት። በሙቀት አልተቀበሏትም። እንደ ሙሽሪት እህት እንኳን አልታየችም። ይልቁኑ መገኘቷ ቤተሰቡን እንደሚያሳፍር ተቆጥሮ ከዋና እንግዶች ተለይታ ተደበቀች። መልእክቱ ግልጽ ነበር። ኬቺ አሁን እሷ አስፈላጊ ሰው ናት። ቺዮማ ከመንደር ባሏ ጋር እንዳትታይ ተደርጓል። ውርደቷ አሳመማት። ከዚያም እውነተኛው ምክንያት ወጣ። አባቷ አስቀድሞ የተዘጋጁ ሰነዶችን ይዞ ለብቻዋ ጠራት። የውርስ መብቷን ፊርማ እንድትተውና ሁሉም ነገር ለኬቺ እንዲሄድ ፈለገ። ቺዮማ ፈጠጠችበት። ለሰከንድ መናገር አልቻለችም። ከዚያም በቀስታ ተናገረች። እዚህ ጠራኸኝ ለዚህ ነበር? ሚስተር ኦኮኮ የደከሙ ይመስላሉ፣ ነገር ግን በቂ ረፍት አልታየባቸውም። ኬቺ ጥበቃው ይበልጥ ያስፈልጋታል አሉ። ሀብታም ቤተሰብ ውስጥ ገብታለች። እዚያ ቦታዋን ማስጠበቅ አለባት። አንቺ አሁን እዚህ መንደር ነሽ፣ ብዙ አያስፈልግሽም።
ቃላቱ በቺዮማ ውስጥ የሆነ ነገር ሰበሩ። አሁንም ቢሆን ከዚህ ሁሉ ነገር በኋላም እሱ አሁን ኬቺን በግልጽ እየመረጠ ነበር። እንባ አይኖቿን ሞላው። ግን ቢሆንም መለሰችለት። ያ ንብረት በእናቴ የተተወልኝ ነው አለችው። በአንተ አይደለም፣ እንድሰጠው ልታስገድደኝም አትችልም። ፊታቸው ጠጠረ። ቺዮማ እንደዛ አታናግሪኝ። እንግዲውስ መብት እንደሌለኝ መናገርህን አቁም። ነገሮች ከመካረራቸው በፊት ኦሲታ ጣልቃ ገባ። እሱ ርቆ አልቆየም ነበር። የሆነ ነገር ስህተት መሆኑን በተሰማው ቅስፈት መጣ። እንደ ባል ለምን እንደምትጫኗት ማወቅ ፈልጋለሁ አለ። ሚስተር ኦኮሮ በግልጽ ንቀት አዩት። በዋናነት ኬቺ ቀድሞውኑ ጆሮአቸውን ስለሞላችሁ ይህ የቤተሰብ ጉዳይ ነው፣ አንተን አይመለከትም ብለው መለሱለት። ሚስቴን የሚመለከት ነገር ሁሉ እኔንም ይመለከተኛል። ሚስተር ኦኮሮ አጭርና ቀዝቃዛ ሳቅ ሳቁ። አንተ የምታወራው የዚህ ቤተሰብ አማች መሆንህ ድምጽ የሚያሰጥ መስሎ ነው። ኦሲታ ምንም ምላሽ አልሰጠም። የሚገባትን ማግኘት አለባት አለ። ነገር ግን ሚስተር ኦኮሮ አሁንም እንደ መንደር ሰው እያዩት ነበር። እርሳቸው ከሚያከብሩት የገንዘብ ደረጃ በታች ያለ ሰው። ኬቺ ቀድሞውኑ ተጠራጣሪ፣ ተቆጣጣሪና የማይገባው ሰው እንደሆነ አድርጋ የገለጸችው ሰው ነበር። በአይናቸው አጣጣሉት እና ቺዮማ እንደገና ልታሸንፈው የሞከረችውን እውነት ለመጋፈጥ ተገደደች። አባቷ የሷን ስቃይ በግልጽ እያዩ አሁንም ኬቺን መረጡ። ቺዮማ ለረጅም ጊዜ ምንም አልተናገረችም። ከዚያም በጫናና በቁስል እና በጥልቅ ቅሬታ ውስጥ ሆና እስክሪብቶን አንስታ ሰነዶቹን ፈረመች። እጇ በኃይል ይንቀጠቀጥ ነበር፣ ግን ቢሆንም ፈረመች። ስትጨርስ እስክሪብቶን አስቀምጣ መጀመሪያ አባቷን ከዚያም ኬቺን ተመለከተች። ድምጿ የረጋ ቢሆንም የመጨረሻ ውሳኔዋን የሚያሳይ ነበር። ከዛሬ ጀምሮ እኔ እንደሌለው ቁጠሩኝ። ክፍሉ ጸጥ አለ። ኬቺ አይኖቿን አርገበገበች። ሚስተር ኦኮሮ ፊታቸውን አጨማደዱ። ቺዮማ አይ በቃኝ፣ ለረጅም ጊዜ ሰጥቻለሁ፣ ዝም ብያለሁ፣ ይቅር ብያለሁ፣ ብዙ ታግሻለሁ። ከዛሬ ጀምሮ እናንተ ያላችሁ ኬቺ ብቻ ናት። ወደ እህቷ ዞረች። ሁሉንም ነገር ፈልገሽ ነበር፣ እናም ውሰጁ። ከዚያ እንደገና አባቷን ተጋፈጠች። ግን ዳግመኛ ከኔ ምንም ነገር እንዳትጠይቁ። አንዳቸውም ሊያስቆሟት ከመቻላቸው በፊት ዞራ ወጣች። ኦሲታ ወዲያውኑ ተከተላት። መኪና ውስጥ እስኪገቡ ድረስ ቺዮማ ራሷን መቆጣጠር አቃታት። እንቧ በኃይል ይፈስ ነበር። ለማልቀስ አፍራ ፊቷን አዞረች። ኦሲታ ግን ምንም አይነት የሞኝ ንግግር አልተናገረም። እሱ አጠገቧ ሆኖ ጸና። ቤት ሲደርሱ እማማ ፌዝ የቺዮማን ፊት አይተው የሆነ አስከፊ ነገር እንደተፈጠረ ወዲያውኑ ተረዱ። መጀመሪያ ጥያቄ አልጠየቁም፣ እጆቻቸውን ዘረጉ። ቺዮማ ለረጅም ጊዜ ህመሟን እንደያዘች ሕፃን ወደ እቅፋቸው ገባች። እማማ ፌዝ አጥብቀው ያዟት። በቃ አሁን ቤት ነው ያለሽው። ቤት የሚለው ቃል በቺዮማ ውስጥ የሆነ ነገር ሰብሮ ከፈተ። በዚያ ሌሊት ለመጀመሪያ ጊዜ በትክክል አለቀሰች። ኬቺ ስላሸነፈች ወይም ውርሱ ስለቀረ ሳይሆን አንዳንድ ቁስሎች ከጠላት እንደማይመጡ በመጨረሻም ስለተቀበለች ነበር። ከሚወዱ ሰዎች ነው የሚመጡት። እማማ ፌዝ ከሷ ጋር ቆዩ። ኦሲታም እንዲሁ አብሯት ሆነ። አንዳቸውም ስለተሰበረች እንደ ደካማ እንዲሰማት አላደረጉም። ቆይቶ ቺዮማ ትንሽ ስትረጋጋ እማማ ፌዝ ወደ ክፍላቸው ገብተው በሳጥን የተጠቀለለ ነገር ይዘው መጡ። በቺዮማ እጆች ላይ ያስቀመጡት። ቺዮማ ግራ ተጋባች። እማማ ምንድነው? ክፈችው። በውስጡ አሮጌ ግን አስደናቂ የሆነ የቤተሰብ ቅርስ ነበር። ዋጋው በጣም ከፍተኛ እንደሆነ ቺዮማ ወዲያውኑ መረዳት ቻለች። በቀላሉ የሚሰጥ ነገር አልነበረም። እኔ ይሄንን መቀበል አልችልም አለች። እማማ ፌዝ እጇን ያዙ። ትችያለሽ፣ ይህ በጣም ብዙ እኮ ነው። ራሳቸውን ነቀነቁ። አንቺ የልጄ ሚስት ብቻ አይደለሽም፣ አንቺ ልጄ ነሽ። ይህ ቤት ያንቺም ነው። እዚህ ተወደሻል። እዚህ ደህንነትሽ የተጠበቀ ነው። ቺዮማ እሳቸውን ከዚያም ኦሲታን አየች። በልቧ ውስጥም የሆነ ነገር ተረጋጋ። ደሜ ያለቻቸው አባቷና እህቷ ከድተዋታል። ፍቅር ግን አዲስ ቤተሰብን ገንብቶላታል። ያ እውነት ከገንዘብ በላይ ፈወሳት። ቺዮማ ሰላም እያገኘች ሳለ ኬቺ ግን ቀድሞውኑ እያጣችው ነበር። ታውና ቤተሰቡ
ገንዘብ በጣም ያስፈልጋቸው ነበር። የተቀባው ምስላቸውን ለማቆየት እየከበዳቸው መጣ። ታው አሁን በግልጽ ኬቺን መጫን ጀመረ። አንድ ቀን ለንግድ፣ ሌላ ቀን ለዝነኝነት፣ ሌላ ቀን ደግሞ ለአስቸኳይ ኢንቨስትመንት ይላታል። አስፈላጊም ሲሆን ደግሞ ይዋሻል። አንዳንዴም ያሞካሻታል። አስፈላጊ ሲሆን እንደሚመልስላት ቃል ይገባል። በውስጡ ግን አስቀድሞ ወስኗል። መጀመሪያ ተጠቀመባት፣ በኋላ ላይ ደግሞ ጣላት። ኬቺ በማንኛውም ዋጋ ወይዘሮ ባሎገን ሆና ለመቀጠል እየጣረች መስጠቷን ቀጠለች። ገንዘቡን በጥቂት በጥቂቱ ለቀቀች። ሌሎች ታውን ሲጠራጠሩት እሷ ተከላከለች። ጊዜያዊ ነው እያለች ራሷን አሳመነች። ግን እውነቱ ለዘላለም ተደብቆ አይቆይም። የባሎገን ቤተሰብ እየሰመጠ ነበር። የታው ዝና እየተሰነጠቀ መጣ። በራስ መተማመኑም የተገደደ ሆኗል። ገንዘቡ ከንግግሩ ጋር እኩል መሆን አቅቶታል። በተመሳሳይ ጊዜ ስለ አንድ ትልቅ ሰርግ ወሬ በከተማ ውስጥ እየተናፈሰ ነበር። አንድ ሚስጥራዊና እጅግ በጣም ሀብታም ሰው በመጨረሻም ሊያገባ ነው። እሱን በግልጽ ያየው ሰው በጣም ጥቂት ነበር። ብዙዎች ኢንቨስትመንቱን ያውቃሉ፣ በስልጣኑ ያውቁታል። ነገር ግን ከስሙ በስተጀርባ ያለውን ፊት የሚያውቁ ጥቂቶች ነበሩ። በተፈጥሮ የከፍተኛ ማህበረሰብ ክፍል እረፍት አጥቶ ነበር። ሰዎች ያወራሉ፣ ይገምታሉ፣ ጥሪ ለማግኘት ይጥራሉ። ታው ወሬውን ሰማና ወዲያውኑ መሳተፍ ፈለገ። ከዛ ኃይለኛ ሰው ጋር መገናኘት ከቻለ ምናልባት የባሎገን ቤተሰብ እንዲያገግም ማድረግ ይችላል። ኬቺ ያንኑ ነገር በተለየ ምክንያት ፈለገች። እንደገና መታየት ፈለገች። እንደገና ደረጃን ፈለገች። ሰዎች በሹክሹክታ ማውራታቸውን እንዲያቆሙ ፈለገች። ሁለቱም ግን እውነቱን አላወቁም ነበር። የቺዮማ የሰርግ ቀን እየተቃረበ ነበር። ከሁሉም ነገር በኋላም አሁንም ጭንቀት ይሰማታል። አንዳንዴ በዝምታ ተቀምጣ እንዲህ ያለ ጽኑ ፍቅር በእርግጥ ይገባኛል ብላ ትገረማለች። እንደ ኦሲታ ያለ ሰው አሁንም ከምትረዳው በላይ ትልቅ መስሎ ይሰማታል። በገንዘቡ ብቻ ሳይሆን በፍቅሩ ምክንያት ቀለል አድርጎ የሚንከባከብበት መንገድ። በሰርጉ ቀን ጧት በእነዚህ ሐሳቦች ውስጥ ሆና ሳለ ኦሲታ ሙሉ የሰርግ ልብሱን ለብሶ ገባ። ለአንድ ሰከንድ ያህል ቺዮማ የት እንዳለች ረሳች። በጣም ያምርበት ነበር። ኃይለኛ ይመስላል። መጀመሪያ ላይ ካገኘችው ተራ ገበሬ ፈጽሞ የተለየ ነበር። ሆኖም ግን ያው እሱ ሞቅ ያለው፣ የተረጋጋው፣ ጸጥ ያለ አነጋገር ያለው ሰው ነበር። የእሷን ሁኔታ ሲያይ ፈገግ አለ። ምንድነው? ቺዮማ ቀስ ብላ ራሷን ነቀነቀች። በአይናፋርነት ፈገግ አለች። በጣም አምሮብሃል ሳቀ። አንቺ ደግሞ ስሜን እስክረሳ ድረስ ቆንጆ ነሽ። ራሷም ሳታውቅ ፈገግ እያለች ወዲያውኑ ፊቷን አዞረች። ያ ሁለቱ የሱ ገጽታዎች በአይምሮ ውስጥ ሙሉ ለሙሉ የተገናኙበት ቅስፈት ነበር። ተራው ሰውና ኃይለኛው ሰው ሁለቱም ኦሲታ ነበሩ። የሰርጉ ቦታ ታላቅ ነበር፣ በጣም ታላቅ። የመንደሩ ሰዎች በደስታና በንጹህ ልብ ስጦታዎችን፣ ጸሎቶችንና በረከቶችን ይዘው መጡ። የንግድ ሰዎችም በሀብትና በጥንቃቄ የተሞላ ስነ ምግባር ለብሰው መጡ። ሰራተኞች በከፍተኛ ትኩረት ይንቀሳቀሱ ነበር። ሄነሪ በሁሉም ቦታ ላይ ነበር። ነገሮችን በተረጋጋ ሁኔታ ይመራል። በሱ ዙሪያ ያለው ስልጣን ብቻ የተራ ክስተት እንዳልሆነ ግልጽ ያደርጋል። ቺዮማ ሁሉንም አየችና አሁንም ማንም በቀጥታ ሳይነግራት የኦሲታ ዓለም ካሳያት እጅግ የሰፋ መሆኑን አወቀች። ከዚያ ኬቺና ታው መጡ። እማማ ፌዝንና አንዳንድ የመንደሩን ሰዎች ባዩ ጊዜ እንደገና ጀመሩ። ኬቺ በግልጽ ንቀት ዙሪያውን ተመለከተች። ታዲያ አሁን የመንደር ሰዎችን ወደ እንዲህ ያለ ሰርግ ይፈቅዳሉ? ታው ራሱን ነቀነቀ። እነዚህ ሰዎች የመጡት በነፃ ለመብላት ነው። አንዳንድ የመንደሩ ሰዎች ሰምተው ፊታቸውን አጨማደዱ። ነገር ግን ማንም ከመመለሱ በፊት ቺዮማ ወደፊት መጣች። አነጋገራችሁን ተጠንቀቁ። ኬቺ በሙሽሪት ልብስ ስታያት ዞራ ሳቀች። እዚህ ደግሞ ምን ታደርጊያለሽ? ቺዮማ በትኩረት አየቻት። ይህ የኔ ሰርግ ነው። ኬቺ ለአንድ ሰከንድ አፈጠጠችባት። ከዚያም በሳቅ ፈነዳች። ምን? የአንቺ ሰርግ? ደገመችው። ታይ እንጂ ያ የመንደር ገበሬ ከዚህ በስተጀርባ ሊሆን የሚችልበት ምንም መንገድ የለውም። እንደገና ዙሪያውን ተመልክታ በከፍተኛ ድምጽ እንዲህ አለች። ከዚህ በስተጀርባ ያለው ሰው የተከበረ አስፈላጊ ሰው መሆን አለበት እንጂ በፍጹም ኦሲታ አይሆንም።
ያኔ ነበር ሄነሪ ጣልቃ የገባው። ፊቱ በቁም ነገር ተሞልቶ ነበር። ቃላችሁን ተጠንቀቁ አላቸው። ስለ አለቃዬ ነው እያወራችሁ ያላችሁት። ታው ፊቱን አጨማደደ። አለቃ? ሄነሪ አሁን ወደ መጣው ኦሲታ በትንሹ ዙር አለ። ጌታዬ አሁኑኑ እንዳስወጣቸው ትፈልጋለህ? ቃላቱ እንደ ነጎድጓድ መቱ። የኬቺ ፊት ገረጣ። ታው ደንዝዞ ቀረ። በዙሪያቸው ያለው ነገር ሁሉ በድንገት ትርጉም ሰጠ። ኦሲታ ዝም ብሎ ሀብታም ገበሬ ብቻ አልነበረም። ሁሉም ሰው በሹክሹክታ የሚያወራለት ያ ኃይለኛ ሰው እሱ ነበር። ሚስጥራዊው ቢሊየነር፣ ተጽዕኖ ፈጣሪው ሰው፣ ከሁሉም የበለጠ ሀብታም የሆነው። እናም ይህን ሁሉ ጊዜ ከፊታቸው ቆሞ ነበር። ኬቺ መሬቱ ከእግሯ በታች የተሽከረከረ መሰላት። የታው ኩራት እዚያው ተሰበረ። የተሳለቁበት ነገር ሁሉ በድንገት ተክለውት ከነበረው ነገር ሁሉ በላይ ሆነ። ማገገም ሳይችሉ በፊት ኦሲታ ተናገረ። ቀደም ብሎ ማስጠንቀቂያ ተሰጥቷቸው ነበር። ሄነሪ ራሱን ነቀነቀ። የደህንነት ሰራተኞች ገቡ። ኬቺ ለመቃወም ሞከረች። ታውም ሊያወራ ሞከረ። ግን አሁን የሚሰማቸው ማንም አልነበረም። በህዝብ ፊት በውርደት ተሸኝተው ወጡ። በታላቁ አዳራሽ ውስጥ ደግሞ እነሱ እንደ ረብሻ ሰሪ ሲወጡ ቺዮማና ኦሲታ ተጋቡ። በጣም ያምር ነበር። የመንደሩ ሰዎች በእውነተኛ ፍቅር ባረኳቸው። እንግዶቹ በአድናቆት ተመለከቱ። እማማ ፌስ በግልጽ አለቀሱ። ቺዮማ ከኦሲታ አጠገብ ቆመች። ከእንግዲህ ከመጥፎ ቤት እንደተጣለች ሴት ሳይሆን በመጨረሻም ሙሉ በሙሉ በግልጽ እንደተመረጠች ሴት ነበረች። ኦሲታ እጇን ሲይዝ ጽናት ተሰማት። ሲመለከታት እውነተኛነት ተሰማት። ቃለ መሐላውን ሲጨርሱ ቺዮማ አንድ ነገር በግልጽ አወቀች። ተገፍታ ስትወጣ ህይወቷን አላጣችም ነበር፣ ይልቁንም አገኘችው። ከዚህ ደስታ ውጪ ኬቺና ታው ቀድሞውኑ እርስ በርሳቸው መጣላት ጀመሩ። ታው ቺዮማና ኦሲታን ደጋግማ በማበሳጨቷ ወቀሳት። ኬቺ ደግሞ እሱን እንደ ደካማና የማይረባ ቆጠረችው። ቃላቶቻቸው ሻከሩ። እናም አሮጌው ስንጥቅ ሰፋ። ገንዘብ አዲሱ የጦር ሜዳ ሆነ። ኬቺ ከሷ የወሰደውን እንዲመልስ ጠየቀችው። ታው ደግሞ ካደ፣ አማካኘ፣ ጥፋቱን አዘዋወረ። ብዙም ሳይቆይ የንግድ ችግሩ ተባባሰ። የዋሎገን ቤተሰብ ድክመት ከእንግዲህ ሊሸፈን አልቻለም። በዚህ ጊዜ ኦሲታ ችላ አላለውም። በአንድ ወቅት ፊቱን ደብቆ በነበረበት ጊዜ በዚያው የንግድ ዓለም በኩል አንድ ወሳኝ እርምጃን ወሰደ። በጸጥታ በንጽህና ሙሉ በሙሉ የዋሎገን ቤተሰብን የመጨረሻ እውነተኛ ድጋፍ አቋረጠ። ያ ደግሞ ሙሉ በሙሉ ጨረሳቸው። የታው ንግድ ፈራረሰ። የቤተሰቡ ስልጣን አብሮ ሞተ። ከኬቺ ጋር ያለው ትዳር በክስ በስግብግብነትና በህዝብ ፊት በደረሰ ውርደት ምክንያት ፈረሰ። በመጨረሻም ኬቺ ተዋረደች። ታውም ወደመ። ትዳራቸው በፍቺ በወቀሳና በውርደት ተጠናቀቀ። የቺዮማ ገና ከመጀመሪያው ኬቺን ያስጠነቀቀችው ነገር ሁሉ ነበር። የኬቺ ትዳር ፈርሶ የዋሎገን ቤተሰብ የነበራቸውን ክብር ካጡ በኋላ ሚስተር ኦኮሮ ከኬቺ ጋር በመሆን ወደ ቺዮማ አዲስ ቤት መጡ። በዚያን ጊዜ ቺዮማ ከኦሲታ ጋር በአንድ ታላቅ መኖሪያ ቤት ውስጥ ትኖር ነበር። ምንም እንኳን በውስጡ ያለው ሰላም ከአባቷ ቤት ካየችው ትርኢት ሁሉ በላይ የሞቀ ቢሆንም በሩ ረዥም ነበር። ግቢው ሰፊና ስለ ቦታው ያለው ነገር ሁሉ ስለ ጸጥተኛ ኃይል እንጂ ስለ ጫጫታ አልነበረም። የጥበቃ ሰራተኞች አባቷና ኬቺ ውጪ ላይ መሆናቸውን ሲነግሯት ቺዮማ ለጥቂት ጊዜ ዝም አለች። ይቅርታ ትጠይቃለች ብላ አላሰበችም፣ እንባም አልጠበቀችም። ግን በሆነ የልቧ ክፍል አሁንም እፍረት እንዲሰማቸው ተስፋ አድርጋ ነበር። የመጣው ነገር ግን የባሰ ነበር። ሳሎን ውስጥ ተቀበለቻቸው። ሚስተር ኦኮሮ አሁን አርጅቷል፣ ይበልጥ ደክመዋል። ኬቺም ደክማ ነበር። ምንም እንኳን ኩራቷ በፊቷ ላይ ግትር ብሎ ቢቀመጥም ለጥቂት ሰኮንዶች ማንም አልተናገረም። ከዚያም አባቷ ጉሮሯቸውን ጠረጉ። ቺዮማ እዚህ የመጣነው ለመነጋገር ነው። በተረጋጋ ሁኔታ ተመለከተቻቸው። የመጣችሁበትን ተናገሩ። በተቀመጡበት ተንቀሳቀሱ። ነገሮች አሁን እንደ ቀድሞ አይደሉም። በዚያ ቅስፈት ልትስቅ ተቃረበች። ቀጥላ ኬቺ በትንሽ ትዕግስት ተናገረች። እርዳታ እንፈልጋለን። መጣ። ይቅርታ የለም፣ ጸጸት የለም፣ እውነተኛ ንስሐ የለም። ሁሉ ጊዜም ፍላጎት ብቻ። ቺዮማ አንዱን ፊት ወደ ሌላኛው እያየች በውስጧ የሚያስገርም ነገር ተሰማት። ህመም ሳይሆን ርቀት። እጆቿን በጭኗ ላይ አጣመረች።
ይህንን ጉዳይ ቀድሞውኑ የጨረስነው ይመስለኛል። ሁለታችሁም እንደሌለው እንድትቆጥሩኝ ነግሬያችሁ ነበር። ሚስተር ኦኮሮ ፊታቸውን አኮሳተሩ። እባክሽ እንደዛ አታውሪ፣ ደም ነው። የቺዮማ አይኖች እሳቸው ላይ ጸኑ። ደም በፊቴ ቆመ። በግልጽ ኬቺን ስትመርጥ ቦታ አልነበረውም አባዬ። ኬቺ በቁጣ ናፋች። አሁንም ያንን ይዘሽ ነው? ቺዮማ ቀስ ብላ ወደሷ ዞረች። አሁንም? ኬቺ ወደፊት ጠጋለች። ቀደም ሲል የሆነው ሆኗል። በቃ አሁን እዚህ ነን። አንቺ ደግሞ ሀብታም ነሽ፣ ባልሽ ሀብታም ነው። እርጅንና መመካትሽን አቁሚ። ያ ንግግር ቺዮማን አስደነገጣት። ከዚህ ሁሉ በኋላም ኬቺ አሁንም እንደዛ የመናገር ድፍረት ነበራት። ቺዮማ ራሷን ነቀነቀች። አይ፣ ሁለቱም አዩት። ሚስተር ኦኮሮ ደገሙት። አዎ፣ ምንም ነገር አላደርግም። እዚህ የመጣችሁት ስለምትወዱኝ አይደለም። የመጣችሁት ገንዘብ ስለሚያስፈልጋችሁ ነው። ያ ደግሞ ይለያያል። የኬቺ ፊት ጠቆረ። ታዲያ በእውነት ስንሰቃይ ዝም ብለሽ ታያለሽ? የቺዮማ ድምፅ አሁንም የተረጋጋ ነበር። እኔ ስሰቃይ አንቺ ብዙ ጊዜ አይተሻል። ያ ቃል መታቸው። ለሰከንድ ክፍሉ ጸጥ አለ። ከዚያም ኬቺ በድንገት ቆመች። ይህ የኔ ህይወት መሆን ነበረበት። ቺዮማ አየቻት። ኬቺ በቁጣ ቤቱን እየጠቆመች ይህ ትዳር የኔ መሆን ነበረበት። ኦሲታን ማግባት የነበረብኝ እኔ እንጂ አንቺ አይደለሽም። የሀብታም ሚስት የመሆን መብት ያለኝ እኔ ነኝ። እብደቱ አሁን በጣም ግልጽ ስለነበር ቺዮማ እንኳን ላፍታ ዝም አለች። ከዚያም አባቷ ተናገሩና ነገሩን አባባሱት። እውነቱን ለመናገር አሉ በከባድ ድምጽ፣ እኔም በመጨረሻ የፈለግኩት ያንን ነበር። ኬቺ የተሻለውን እድል እንድታገኝ ፈልጌ ነበር። ያ ቃል ቺዮማ ከጠበቀችው በላይ በጥልቀት ሰረጸ። አሁንም ቢሆን ከደረሰው ጉዳት ሁሉ በኋላም ቢሆን በግልጽ ተናገሩት። ግን በዚህ ጊዜ ህመሙ አልሰበራትም። ንግግራቸው ዋጋዋን ከሚወስንበት ደረጃ በላይ አድጋለች። ልክ በዚያ ቅስፈት ኦሲታ ወደ ክፍሉ ገባ። በቂ ሰምቷል። ወደ ቺዮማ ሄዱ። አጠገቧ ቆመ። የተረጋጋና የጸና ነበር። መጀመሪያ ላይ ሚስተር ኦኮሮን ከዚያም ኬቺን አየ። እኔ ቺዮማን ነው የመረጥኩት አለ። ድምፁ ጩኸት አልነበረበትም፣ ግን ክፍሉን ሞልቶታል። ያን ጊዜ መረጥኳት፣ አሁንም ደግሞ መርጣታለሁ። ማንም የሷን ቦታ መውሰድ አይችልም። ኬቺ በመራራነት ሳቀች። ያ የሆነው አንተ ሁሉንም ነገር ስለማታውቅ ነው። ኦሲታ አይኑን እንኳን አላርገበገበም። በቂ ያውቃለሁ። ወደ ቺዮማ ጠጋለ። እኔ እስካለው ድረስ ማንም ሚስቴን እንዲያቆስላት አልፈቅድም። ለቺዮማ ያ ቅስፈት በህይወቷ ውስጥ ካጋጠሟት ትልቅ ድሎች አንዱ ነበር። አንድ ጊዜ እንደ ዝቅተኛ ያዩት ሰዎች አሁን ቤቷ ቆመው የተሳለቁበትን ህይወት እየለመኑ ነበር። አጠገቧ ያለው ሰው ደግሞ ለሰከንድ እንኳን አላፈረባትም። ኬቺ ይህንን አየችና ጠላችው። ስለዚህ አሁንም ቺዮማን ያቆስላል ብላ ያመነችበትን ብቸኛ መሳሪያ ተጠቀመች። ልጅ እንኳን ልትሰጣ አትችልም። ኬቺ በቁጣ ተናገረች። ምንም ያህል ሀብታም ብትሆን፣ ምንም ያህል ብትንከባከባት ወራሽ ልትሰጣ አትችልም። ያለህን ነገር ሁሉ የሚወርስ ሰው አይኖርህም። የተሻልኩት እኔ ነኝ። ቃላቱ ክፍል ውስጥ ቀሩ። ቺዮማ ዝም አለች። ከዚህ ሁሉ ጊዜ በኋላም ቢሆን ያ ቁስል አሁንም ጥልቅ ነበር። ነገር ግን ወደ ህመሙ ከመመለሷ በፊት ኦሲታ ተናገረ። ተሳስተሻል። ኬቺ አየችው። ሚስተር ኦኮሮ ግራ ተጋቡ። ኦሲታ በትንሹ ወደ ቺዮማ ዞረና ከዚያም ወደ እነሱ ተመለሰ። ሁላችሁም መቼም የማታውቁት ነገር አለ። ክፍሉ ጸጥ አለ። ከአመታት በፊት፣ ከዚህ ሁሉ በፊት እኔ ቺዮማን አግኝቻት ነበር። ቺዮማ በትንሹ ፊቷን አጨማደደች። አግኝተኸኝ ነበር? ኦሲታ አይኖቹ በፊቷ ላይ አርፈው ራሱን ነቀነቀ። ያን ጊዜ ገና በአስራዎቹ እድሜ ውስጥ ነበርሽ። እኔ በህይወቴ ውስጥ በጣም መጥፎ ከሆኑ ጊዜያት ውስጥ አንዱን እያሳለፍኩ ነበር። አባቴ በጣም ታሞ ነበር። ንግዱ ከብዶኝ ነበር። እንዴት እንደምሸከመው የማላውቃቸውን ነገሮች ተሸክሜ ነበር። አንድ ቀን በትምህርት ቤትሽ አካባቢ ከመንገድ ዳር ቆሜ ነበር። ምናልባት አንቺ በደንብ አታስታውሺው ይሆናል። ቺዮማ ፈጠጠችበት እና ቀስ በቀስ ትዝታ መምጣት ጀመረ። አንድ ወጣት የቆመ መኪና ውስጥ ብቻውን ተቀምጧል። ፊቱ ጠውልጓል። አይኖቹ ርቀዋል። በትምህርት ቤት ቦርሳው አልፋ ነበር።
ቆማም ሊሰበር እንደተቃረበ ሰው ስለታየ ደህና መሆኑን ጠይቀው ነበር። መጀመሪያ ላይ አልመለሰላትም፣ ግን እሷ አልሄደችም። የተሰበሩ ነገሮች እንደገና ሊነሱ እንደሚችሉ እንደምታምን ሴት በቀላሉ አናገረችው። እንዲህ ብለው ነበር፣ ሁሉም ነገር እያበቃ እንደሆነ እንዲሰማ የሚያደርግ ምንም ይሁን ምን አንተ አታብቃ። መጀመሪያ አረፍ፣ መጀመሪያ ተንፍስ፣ ከዚያ እንደገና ቁም። ያኔ ማን እንደነበር አላወቀችም ነበር። ንግግሯ ዋጋ እንዳለው እርግጠኛ አልነበረችም። አሁን ከንፈሯ ተከፈተ። አንተ ነበርክ? ኦሲታ በቀላሉ ፈገግ አለ። አዎ። ኬቺና አባቷ በዝምታ ይመለከቱ ነበር። ኦሲታ ቀጠለ። ለመቆየት ምንም ምክንያት አልነበረሽም። አታውቂኝም፣ ግን ደግሞ በደግነት አናገርሽኝ እና መቼም አልረሳውሽም። ቀጠለ። የቺዩማ አይኖች አሁን በሱ ላይ ተተክለዋል። ቀጠለ። በኋላ በኬቺ የሕክምና ቀውስ ወቅት የሆነውን ነገር ስሰማ እና ለሷ ምን ያህል መስዋዕትነት እንደከፈልሽ ስረዳ ምን አይነት ሰው መሆንሽን ይበልጥ አወቅኩ። ይህ ትዳር ከመፈጸሙ ከረጅም ጊዜ በፊት አንድ ቀን ካገባው የማገባው አንቺን እንደሆነ በልቤ ወስኜ ነበር። ከዚያ በኋላ በክፍል ውስጥ ያለው ስሜት ተለወጠ። ሁሉም ነገር ግልጽ ሆነ። ትዕግስቱ፣ ደግነቱ፣ በሱ ውስጥ የነበረው እርግጠኛነት። የቺዩማ አይኖች በእንባ ተሞሉ። ኦሲታ አይኗን እያየ ቃላቱን በቀስታ ተናገረ። ልጅ መውለድ አለመቻላችን ለኔ ምንም የሚቀይረው ነገር የለም። ፈጣሪ ከፈቀደ ይሰጠናል። ካልሆነም ደግሞ በማደጉ ማሳደግ እንችላለን። ካልሆነም አንቺ ብቻሽን ለኔ በቂ ነሽ። ሁልጊዜም በቂ ነበርሽ። በቺዩማ ውስጥ የሆነ ነገር ተሰበረና በተመሳሳይ ጊዜ ደግሞ ተፈወሰ። መናገር ከመቻሏ በፊት እማማ ፌዝ ገቡ። በበሩ በኩል በቂ ሰምተው ነበር። ወደፊት መተው በሌላኛው የቺዩማ ጎን ቆሙ። የልጄ ዋጋ ከልጅ መውለድ ጋር የተያያዘ አይደለም አሉ በቁርጠኝነት። ፈጣሪ ከሰጠን ልጅ በጣም ደስ ይለናል። ካልሆነ ግን እሷ አሁንም ሙሉ ናት። በዚህ ቤት ውስጥ ማንም ሰው ያንን ተጠቅሞ ሊያስፈራራት አይችልም። ኬቺ አሁን የሚቀራት ምንም ነገር አልነበረም። ያላትን የመጨረሻ ነገር ሁሉ ተጠቅማለች። ማንም አልደገፋትም። ማንም ከምሬቷ ጀርባ አልቆመም። አባቷ እንኳን ምንም መናገር አልቻሉም። ለመጀመሪያ ጊዜ ጭካኔዋ ሊሰበር የማይችል ግንብ አጋጠመው። እናም ለመጀመሪያ ጊዜ ቺዩማ ምን አይነት ሰው እንዳገባች ሙሉ በሙሉ ተረዳች። እሱ ሀብታም ብቻ አልነበረም፣ ኃይለኛም ብቻ አልነበረም፣ ደግ ብቻ አልነበረም። እሷን መርጧታል። አውቆ ሙሉ በሙሉ አውቋት እና ያለምንም ቅድመ ሁኔታ። ያ እውነት ደግሞ ለራሷ ያላትን አመለካከት ለወጠው። ለሌላ ሰው ቦታ ለመልቀቅ ተገፍታ የተጣለች ልጅ አይደለችም። እሷ በእውነት የተወደደች ሴት ናት። በመጨረሻም ኦሲታ ወደ በሩ ተመለከተ። መሄድ ትችላላችሁ። ሚስተር ኦኮሮ በቀስታ ተነሱ። ኬቺ ለሰከንድ ያህል ተቀምጣ ቀረች። ደንግጣለች፣ ተቆጥታለች፣ ባዶ ሆናለች። ግን የሚባል ነገር አልቀረም። የቀረም ስልጣን የለም። ወደ ቤት ሲገቡ ከነበሩት በበለጠ አንሰው ወጡ። በሩ ከኋላቸው ሲዘጋ ቺዩማ የአመታት ያህል የቆየ ትንፋሽ አወጣች። በዚያ ምሽት እሷና ኦሲታ በክፍላቸው ውስጥ አብረው በጸጥታ ተቀመጡ። ከባድ ንግግር የለም፣ ትርኢት የለም፣ ሰላም ብቻ። ከተወሰነ ጊዜ በኋላ ቺዩማ ወደሱ ዞር ብላ በቀስታ የኔ ፍቅር አለችው። ወዲያውኑ አያት። ያለ ምንም አይናፋርነት በሙሉ ሙቀት እንደዛ ስትጠራው ይህ የመጀመሪያዋ ነበር። ፊቱ ወዲያውኑ ተለወጠ። ደስታ ነበር፣ ጥልቅ ደስታ። ቀረብ ብሎ ፊቷን በቀስታ ነካው፣ ልክ ውድ ነገርን በጥንቃቄ እንደሚነካ ሰው። እስኪ ደግመሽ በይው አላት በቀስታ። ቺዩማ በእንባ መካከል ፈገግ አለች። የኔ ፍቅር። በዚህ ጊዜ ሲስማት በውስጧ ምንም አይነት ፍርሃት አልነበረም፣ ማመንታት አልነበረም። በመካከላቸው የቆመ ቁስል አልነበረም። በዚያች ሌሊት በግዴታ ሳይሆን በመጨረሻም ፍጹም በሆነ ፍቅር ራሳቸውን እርስ በርስ ሰጡ። ኬቺ በሌላ በኩል አሁንም ራሷን ለመመርመር ፈቃደኛ አልነበረችም። ትዳሯን፣ ደረጃዋን እና የውሸት ህይወቷን ካጣች በኋላም ከራሷ በስተቀር ሌላውን ሁሉ ትወቅሳለች። አሁን ግን ከሷ ጋር የሚቆም ማንም አልነበረም። አባቷ የቀረ ስልጣን አልነበራቸውም። ታው ተጠቅሞ ጥሏታል። የታገለችለት የውሸት የሀብታም ህይወት ጠፍቷል። ጭካኔዋ ብዙ ጊዜ ተጋልጧል። ማን እንደሆነች ከሚገልጸው እውነት ጋር እሷ ብቻዋን ቀረች። ልዩነቱ ከዚህ በላይ ሊጎላ አይችልም።
ቺዮማ ነገሮችን አታ ይበልጥ ለስልሳ ብልህና ጠንካራ ሆናለች። ኬቺ ደግሞ የፈለገችውን አግኝታ ይበልጥ ባዶ፣ ጨካኝ እና በመጨረሻም ተሸናፊ ሆናለች። በትዳራቸው 3ኛ ወር ላይ ደግሞ ሌላ ተአምር መጣ። ቺዮማ ለቀናት እንግዳ ስሜት ይሰማት ነበር። ከወትሮ የበለጠ ድካም፣ ትንሽ ማዞር፣ ልታብራራው በማትችለው መንገድ የሰውነት መቀየር። መጀመሪያ ችላ አለችው። ከዚያም እማማ ፌዝ አስተውለው ወደ ሆስፒታል መሄድ እንዳለባቸው አጥብቀው ነገሯቸው። ሐኪሙ ምርመራ ካደረገላት በኋላ ውጤቱ ሲመጣ ቺዮማ ደንዝዛ ቀረች። እርጉዝ ነሽ አላት ሐኪሙ። ቺዮማ አይኗን አርገበገበች። ምን አልክ? እርጉዝ? ሐኪሙ ፈገግ አለ። አዎ። ሳታስበው እንባ አይኖቿን ሞላው። አጠገቧ የተቀመጠው ኦሲታ እጁን አጥብቆ ከመያዙ በፊት ሙሉ በሙሉ ዝም አለ። ግን ያኔ እኮ ቺዮማ ጀመረች። ሐኪሙ በቀስታ ራሱን ነቀነቀ። ቀደም ሲል የተደረገው ምርመራ ያን ጊዜ በታየው መሰረት በእርግጥ እውነት ሊሆን ይችላል። ነገር ግን ሕክምና ሁሉንም ነገር አያብራራም። አንዳንዴ ተአምራት ይከሰታሉ። የአእምሮ ሰላምም ለሰውነት ብዙ ነገሮችን ሊያስተካክል ይችላል። ቺዮማ በዚያው በሐኪሙ ቢሮ ውስጥ በደስታ አለቀሰች። ደስታው ከደረቷ በላይ ነበር። ኦሲታ በሐኪሙ ቢሮ ውስጥ አቀፋት። የሱም አይኖች ያበሩ ነበር። ቤት ደርሰው ለማማ ፌዝ ሲነግሯቸው እሳቸው እያለቀሱና እየሳቁ እግዚአብሔርን ደጋግመው አመሰገኑት። መላው ቤተሰብ በደስታ ተሞላ። በዚህ ጊዜ ቺዮማ ደስታን ከውጪ እንደምታይ ሰው አልተሰማትም። የራሷ ነበር። ታሪኩ ያበቃው ኬቺ በታገለችለት ህይወት ሳይሆን እጅግ በተሻለ ነገር ነበር። ቺዮማ መቼም ባልጠበቀችው ህይወት ውስጥ ቆመች። በኩራት የተገነባ የውሸት ህይወት ሳይሆን የተሻለ ህይወት፣ የሚጠብቃት፣ የሚያከብራት እና በጥልቀት የሚወዳትን ባል አገኘች። እንደ ራሷ ልጅ የሚያዩትን አማት አገኘች። የተቀበላትን የወደዳትን ማህበረሰብ አገኘች። ከሁሉም በላይ ሰላምና ደስታን አገኘች። አይሆንም ተብላ የነበረውን በውስጧ የሚያድግም ልጅ አገኘች እና ከሁሉም ነገር በላይ ደግሞ ፍቅር ሁልጊዜ ኢፍትሃዊ በሆነ መልኩ ከሚለካበት ቤት ነፃ ወጣች። ሙሽራ እንድትቀይር የተገደደችው ልጅ መጨረሻዋ እርግማን አልሆነም፣ ይልቁኑ መወደድ ሆነ። ተቀባይነትን አገኘች። ሁሉም የተሳለቁበት ገበሬ ደግሞ በገንዘብ ብቻ ሳይሆን በልብም ከሁሉ የበለጠ ሀብታም ሰው ሆኖ ተገኘ። ውድ ቤተሰቦቻችን የዛሬ ታሪካችን በዚሁ ተጠናቋል። እስኪ ታሪኩ እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ታሪኩ ለሌሎች ለብዙ ሰዎች እንዲደርስና እንዲማሩበትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ የሆኑ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳይመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።